ቲክቶክ ላይ እየመጣሁኝ ከማንም ጋራ በትምህርት ላይ ካልሆነ በስተቀር ዝም ብዬ እኔ እኮ በቃ ባዶ ሰው እኮ አይደለሁኝም እኮ እኔ እኮ ላስተምር እኮ ነው፣ ስለ ወንጌል ክብር እኮ ነው እዚህ ጋር የምመጣው። ስራ ያለኝ ሰው እኮ ነኝ። እና ራሳችሁ ግሩፕ ውስጥ እየገባችሁ ትደባደቡና ለምን አትመክሩም? ማን እንደኛ ምን መክረው? ምን መክረውማ መሬት ላይ ያለን ሰው የሚሰሙን የንስሐ ልጆች አሉን፣ የሚያዳምጡን አሉን፣ የሚያከብሩን አሉን፣ የምናስተምራቸው ዲያቆናቶች አሉ፣ ጨዋ የሆኑ የሚያዳምጡ ገና ፊታችንን አይተው በርከክ የሚሉ የሚያለቅሱ ልጆች እኮ አሉን እኮ እኛ። የትኛውን የሚታዘዝና የሚያዳምጥ ሰው እንድንመክር ነው? እና ተሙ ፕሊስ፣ አንተ ተሙ ፕሊስ፣ እኛ ጓደኞቻችሁ አይደለን። የምታዳምጡ ሰዎች ካላችሁ አስታርቁልን፣ ንጎ ካላችሁ አለን ኤኒታይም በየትኛውም ሰዓት። ከዛ በተረፈ የቲክቶክ አለቃ አርጎ የሾመንኛን ማን ነው? ማንን ነው የምንመክረው? ስለዚህ እኔ አንተን ምከረኝ ካልከኝ ልምከርህ። የምታዳምጥ ከሆነ አንተ የምትሰማ ከሆነ ውጣ ከዚህ ውስጥ፣ እዛም ውስጥ ከዛ ከግሩፕ ውስጥ ወጥተህ ክርስትናው ላይ ብቻ ትኩረት አድርግ። እዚህ ውስጥ አትግባ። አንተ ሲጀመር ማን ነው የሚሳደብ ሰው ሳለ ሲጀመር ጤነኛ አይደለም፣ ክርስቲያን አይደለም። አንድ ሰው ከተሳደበ ከሚሰድበው ሰው በላይ መጀመሪያ የሚያረግ ሰው ራሱ ነው። አንድ ሰው የሚሳደብ እኮ ከሆነ እኮ ራሱን የሚጠላ ሰው እና ራሱን ከእግዚአብሔር ጋር ያጣላን ሰው ስለሌላው ሰው ይጨነቃል ብለህ ማሰብ ራሱ ትክክል አይደለም። እኔ አንድ ሰው እኔን ቢሰድበኝ ይሄ ሰው ለምን ሰደበኝ ልል አልችልም። ለምን? ኦልሬዲ ከራሱ ጋር የተጣላ ሰው ነው። ሰው መጀመሪያ አንድ ሰው ሲሳደብ የሚያረግ ሰው ራሱን ነው የሚያረግ ሰው። አንተ ሰደብከኝ፣ ሌላው ሰው ሰደበኝ፣ ሰንበዲ ሰደበህ አይለጠፍብህም፣ ክብር ነው የሚሆንህ። ይሄ አንተንም ሊያስጨንቅህ አይገባም። አሁንም በዚህ እንደዚህ ባሉ ነገሮች ላይ እየገባችሁ ባትታወቁ ጥሩ ነው። ክርስትና መሰደብም ካለው መነፈቅም ባይሆን መጠንቀቅ ያለባችሁ ስትሰርቁ፣ ስታጭበረብሩ፣ ስትዘሙቱ እንዳትገኙ ነው መጠንቀቅ ያለባችሁ። በውስጥ ለውስጥ የምትጻጻፉትን ነገር የምትነጋገሩትን ነገር ጥንቃቄ አድርጉ። ወንበዴ ሌባ ይኖራል፣ እዚህ ውስጥ የሚያጭበረብር ሰው ይኖራል፣ የሚያታልል ሰው ይኖራል። በቴክስት የምትጽፉትን ነገር በተለያየ መንገድ የሚፈትኗችሁ ሰዎች ካላችሁ ጥንቃቄ። በተለይ እዚህ በደንብ ህዝብ ማህበረሰቡ የሚያውቃችሁ ልጆች ጥንቃቄ አድርጉ። ሰላዮች፣ ተንኮለኞች፣ ጠልፈው ሊጥሏችሁ የሚፈልጉ ሰዎች ሊኖሩ ስለሚችሉ ከዚህ ቀደም መክሬያለሁኝ። ራሳችሁን ጠብቁ። ማስተማር የምትፈልጉ ከሆነ ላይ መጥቶ ማስተማር። ከዛ በተለይ ግሩፕ ውስጥ አትግቡ። አንተም ሌላ ቦታ ሄደህ ገባህ፣ እነዚያም በሌላ ቦታ ሄደው ይሄ ግሩፕ ይፍረስ፣ አፍርሱት። ወንድማማቾች በክርስቶስ አንድ አካል ናችሁ። ማንም ከማንም አይበልጥም። ሁላችንም የእግዚአብሔር ልጆች ነን። ልዩነታችን የክህነት የጸጋ ልዩነት አለ። እኔ እንደ ካህን አገለግላለሁ፣ ሌላው ደግሞ እንደ ዲያቆን፣ ሌላው ደግሞ እንደሚመን። ሁላችንም ግን የእግዚአብሔር ልጆች ነን። ስለዚህ እኔ የቲክቶክ አለቃና ዳኛ ፈራጅ አይደለሁኝ። ለምሳሌ ተሙ ምናልባት ሌሎቹ ልጆቹ የሆነ ቶፒክ አንስተው ሲያስተምሩ ሪኩዌስት ሲጠይቁኝ ገብቼ ላስተምር እችላለሁ። ትክክል ነኝ። ገብቼ ግን የማስተምረው ትምህርት ማተር ያደርጋል። ምንድነው ህጀ እነሱ ጋር ምለው ነው። እስኪ ሪከርድ አድርገህ ሌላ ጊዜ እነሱም ጋር ስገባ የምናገረው ነገር ሪከርድ አድርጎ መያዝ እና እዚያ ገብቼ እኔ መጥፎ ነገር የምናገር ከሆነ እንዴት እንደዚህ ቀሲስ እንደዚህ ይናገራሉ ብለህ ጠይቀኝ። በአንተ በምትለው በሌላ በኩል ግን ማንም ሪኩዌስት ጠይቄ እንኳ የማያስገቡኝ ልጆች ጋር እኮ ነው አንተ እያወራህ ያለው። አሁን ቢለኩልኝም አልገባም። አሁን ኦልሬዲ ሪጀክትድ አድርገዋል። አይሰሙም፣ አያዳምጡም። ስለዚህ ከግሩፕ መውጣት መጀመሪያ፣ ግሩፕን ማፍረስ። እኔ አንድ የተረዳሁት ነገር ምንድነው፣ በጣም በጥቅም የተያያዙ ሰዎች እንዳሉ እየተረዳው ነው። አሁን ከጥቅም ጋር የተያያዘ ቲክቶክ ላይ የሚውሉ ሰዎች እንዳሉ ውስጤ እየተረዳ ነው። እውነት ለመናገር ይመጣ ይሳደብና ዘኔክስት ዴይ ለብቻው ይሄድና ይቅርታ አድርጉልኝ እንደዚህ ስለተደረጉ ይላል ባሉ በኩል ዮናስ ሚውታር። ስለዚህ አንተ ገና ልጅ ነህ። ለኔ ከዚህ ቀደምም ላይቭ ከብተህ ስሜን እየጠራህ በጣም ስትናገር ነበር። ይሄ ልጅ ምን ሆኖ ነው? አንድ ቀን ተሙ ጋራ መጥፎም ደግም ተነጋግሬ አላውቅም፣ በመልካም ነገር ካልሆነ እንደውም ከአንተ ጋር በጣም እንቀራረብ የነበረው በፊት እዛ
ኤርሚያስ ቤት በምንጨቃጨቅበት ጊዜ የመጀመሪያ ጊዜ የገባው ጊዜ አንተ ነበርክ ይመስለኛል። በውስጥ መስመርም እየደወልኩ አወራህ ነበረ። ስለ ነገረ ማርያም ስትደውልልኝ ድንግል ማርያም ወላዲተ አምላክ ትባላለች አትባለም እያልክ ስትጠይቀኝ በዋትሳፕ ስመልስልህ ነበረ። ስለዚህ እምወድ ልጅ ነህ፣ ማከብር ልጅ ነህ። በመምጣት ደግሞ በጣም ደስተኛ ከሆኑ ሰዎች አንደኛው ነኝ። በጣም እግዚአብሔር በሚያውቀው። ከዛ በተረፈ አንዲት ቀን መጥፎ ነገር ተናግሬ የማላቅም፣ ስለ አንተ አውርቼ እንኳ አላቅም። አውርቼ ማለት ነው ስምህን ጠርቼ ራሱ አላቅም። አንተ ግን አንድ ቀን ገብተህ በቃ እኔን ማትስቶርብኝ ነው። እኔ እኮ ያለው እኮ ሰዎች ይልኩልኛል። ዋይ ተሙ ምን አደረኩኝ እኔ? እና አዳምጠዋል ቀሲስ እሱን እኔ ራሴ ላይ ብላይ ከፍተህ ስትናገር ነው በደንብ ነው የሰማው። የመጀመሪያው ነገር አሁን አስገብተኝ እሺ ላስጨርሰው። ያላዳመጡትን ግድ የለም እኔ ዝም ብዬ አላወራም ተሙ። ስለዚህ አንተ የቤተ ክርስቲያን ልጅ ነህ። አንተን መናገር ራሱን አልችልም። ብትሳደብም ባትሳደብም እኔ አንተን መናገር አልችልም። ለምን ገና ነህ ብዬ ነው የማምነው። ገና ነህ። ገና በጣም መንከባከብ አለብን፣ መርዳት አለብን፣ ማገዝ አለብን፣ እንድትጠነክር ማድረግ አለብን። ለእኔ አንተ ገና ልጅ ነህ። በቃ ለምን አልነግርህም? ልጅ ነህ ገና። ቢያንስ ደንደን ማለት አለብህ። ከቤተሰብ ተለያይተን የመጣኸው ዛት ከቤተሰቦች ስልህ ሌላ እምነት ውስጥ የነበርክ ልጅ ነህ። ስትመጣ ባይተዋር ነው የምትሆነው፣ ብቸኛ ነው የምትሆነው። እዚህ አንተን ወንድም በተቻለ መጠን እንደ መምህር እንደ አባት ሆኜ ማገዝ ነው የምንፈልገው። የፈለገው ነገር እንደ ሌሎቹ ቢሉ ልቆጣቸው እችላለሁ። አንተ ግን ምክንያቱም ማበረታታት ከቻልሁኝ በምችለው አንተን ማበረታታት ማጠንከር ነው የምፈልገው እና ያስገድደኛል ክርስትናው ማለት ነው። እኔ አንተ የንስሐ ልጅ ብትሆን እስከ 9 ሰዓት ጾም አልልህም። ቀስ እያልክ እየጾምክ እንድታድግ፣ ቀስ መጀመሪያ ጾመ ድህነት እንድትጾም፣ ዓርብ ረቡዕ እንድትጾም፣ ቀስ እያልክ አብይ ጾም እንድትጀምር፣ ቀስ እያልክ ፍልሰታ እንድትጀምር ነው። በአንዴ እድሜህ ትልቅ ነውና እንደ ሌሎቹ ክርስቲያኖች ጾም አይባልም። ምን ልል ፈልጌ ነው? አፈርማቲቭ አክሽን ያስፈልጋል። እንደ መንፈሳዊ ስፒሪቹዋሊ ማለት ነው። በመንፈሳዊ ህይወት ውስጥ አንተን የሚሰድብህ ሰው ካለ ጤነኛ ክርስቲያን አይደለም ሲጀመር። እዚህ ውስጥ የምታዳሙት ሰዎች ካላችሁ ከቤተ ክርስቲያን የመጡ ሰዎች ቢንያም አለ፣ ማን ነበር ያ ደግሞ ፈለገ ጳውሎስ ማን ነበረ፣ እነ ኬኩን አሉ፣ ተሙ። እኔ እናንተ እንትን ውስጥ ባትገቡ በቃ የእውነቴን ነው የሁላችን ብትሆኑ እዛም እንደውም በተሻለ መጠር አሳራቂ መሆን መካከል ላይ ሆኖ በዛም በኩል መጥፎ ነገር የሚያደርጉ ልጆች ሲኖሩ ታው ይሄ ትክክል አይደለም፣ እኛ ከእናንተ ምን እንማር፣ ክርስቶስን አሳዩን ብትሉ ጥሩ ነው። እና ግሩፕ ውስጥ በዛም በኩል ሌላ ቦታ ይገባል፣ በዚህ በኩል ሌላ ግሩፕ አለ፣ ከዛ መደባደብ። ይሄ ክርስቲያናዊ ህይወት አይደለም። እና በጣም ነው የምወድህ ታሙ። ፕሊስ ሌላ ጊዜም እኔ እንደው ፕሊስ ስሜን ባትጠራኝ ለመልካም ነገር ከሆነ እሰጥሃለሁ ድል እሰጥሃለሁ ጥያቄ በደንብ እንድትጠይቀኝ እና ሌላም ጊዜ ጥያቄ ካለህ ኤኒ ኩዌሽን ካለህ በቃ እንደዚህ ያለ ጥያቄ አለ ይመልሱልኝ ካልከኝ እመልሳለሁ፣ ምንም ችግር የለም። ከዛ በተረፈ ግን ላይቭ ከፍተህ እፈልግዎታለሁ ኖ ምናምን እያልክ ስሜን የምጠራ ከሆነ አልገባም። እኔ ለምንድን ነው ስሜን በማይሆን ነገር የምጠራው? ይሄ ትክክል አይደለም። ስለዚህ ለምን አትመክርም ላልከኝ ነገር መክር ያለሁኝ እኔ ለምሳሌ ባለፈው ገብቼ ማንካ ነው ኬኩን ጋር ገብቼ ስመክር ነበረ። ሌሎችም ጋር ገብቼ አትሳደቡ፣ መጥፎ ነገር አትነጋገሩ፣ ላይ ወታችሁ ማንንም ቢሆን ሙስሊም እንኳን ቢሆን እያልኩ ሳወራ ነበር። እኔ ገብቼ በርቱ፣ ጠንክሩ፣ ተሳደቡ ያልኳቸው ልጆች ካሉ እዚሁ ላይ ያሰማኝ ይቅርታ ጠይቃለሁ። ምንም ችግር የለው ለማንም ብዬ ሳይሆን እና ተጨማሪ ጥያቄዎች ካሉህ እመልሳለሁ። ያም ሆኖ ግን የፈለገው ነገር የምታናገረኝ ግን እኔ አልቀየምህም። ምንም ለቀሲስ እኔ ለነግሮት የፈለግኩት ከይቅርታ ጋር እኔን ሰደብከኝ ላሉት ነገር ላይቭ ስትሪም አለ፣ ዩቱብ ላይ አለ፣ አልተሳደብኩም። ሰዎች የፈለጉትን ሪከርድ አድርገው የፈለጉትን ፖለቲካ ቆራርጠው ለእርሶ ሊሰጡ ይችላሉ። እሱን እኔ አላውቅም። እኔ ግን አንድ ቃል ተናግሬያለሁ እንደገባው ክርስቲያን። ለእኔ ቀሲስ ዲበኩሉም ሆነ አኬ ከቤተ ክርስቲያን በላይ አይደሉም። እኔ የቤተ ክርስቲያን ልጅ ነኝ። አለቀ። ማለትም
አኬ ወንጌል ነገረኝ፣ ወደ ቤተክርስቲያን ነው የመጣሁት። ስለዚህ እኔ ኦርቶዶክሳዊ ነኝ ነው። ይሄንን ነው የሰጠሁት ሐሳብ። ይሄ ሐሳብ ልክ አይደለም ካሉኝ እኔ አሁንም ማንም ከቤተክርስቲያን አይበልጥብኝም። ግን ካህን እንደ ካህን የማከብርበት ትልቁ ምክንያት ምንድነው? ካህን የሚመራው በመንፈስ ቅዱስ ነው። መንፈስ ቅዱስን ነው የሚያገለግለው። የቤተክርስቲያን አገልጋይ ነው። ክርስቶስ ኢየሱስን የለበሱ ናቸው። እሱን ነው እየገለጡ ያሉት። ኢየሱስን የገለጡልኝ ካህንን እግዚአብሔር ያከበረውን እኔ ላወርድ የምችለው እኔ ማን ነኝ? ስለዚህ ያገኙትን ቤተክርስቲያን የሰጠችውትን ከእግዚአብሔር የተቀበሉትን ክህነትን የሚያቀል እሱ የተዋረደ ነው ለሚባል እኔ እግዚአብሔር የሰጡትን እኔ ላወርድ ስለማልችል ይህንን ቃል ተናግሬያለሁ። ይሄ ቃል ደግሞ ያማል አያምም? ጤናማ የሆነ ቃል ነው። እኔ ኦርቶዶክስ ነኝ ነው አለቀ። ቀጥሎ ደግሞ እኔ ጉርብት ይሄ ግሩፕ የሚሉትን ፓርት አላውቀውም። እኔ ተመስገን ማለት ነው። እኔ እርሶንም ሲመጡ እኔ ቤት ስቢዮት አለው ሌላው ጋር ሄዳለው። እኔ ግሩፕ የሚባል ጨዋታ ውስጥ ስለሌለውበት ማንም ደግሞ ስለ ግሩፕ ሲያወራ ስለማላቅ እኔ ወንድሞቼ ናቸው፣ በጣም ነው መወዳቸው። በአካል አገኛቸዋለሁ ሁሉንም ኢትዮጵያ ውስጥ ያሉትን ከአንዳንድ ከተሳዳቢዎች ከጋጠ ወጦች ውጪ እኔ የሻሸመኔ ጭስ ነኝ እኔ የሐዋሳ ዱርዬ ነኝ ከሚሉት ውጪ ኖርማል እግዚአብሔርን ቃል የሚያገለግሉ ሁሉ ወንድሞችን በጣም መወዳቸው ማከብራቸው ፑሽ አድርገውኝ ወደ ቤተክርስቲያን የወሰዱኝን ወንድሞቼ እንደ ወንድም እቀርባቸው። አንድ ቀንም ከነሱ ጋር ሲሆን ጉርብትን ይሄ የግሩፕ ስሜት ወይም ደግሞ የኛ ስሜት ተሰምቶኝ አያውቅም። የቤተክርስቲያን ልጅነት ስሜት ነው የሚሰማኝ። ይሄ ጋዱ ዓለም ላይ ያለ ነው። ማን ስም እንደሰጣቸው ለምን ስም እንደተሰጣቸው አላውቅም። መንፈስ ቅዱስን ስላገለገሉ እግዚአብሔርን ስላገለገሉ በምን ጉዳይ እንደሆነ አላውቅም። ከዚህ ጋር በተያያዘ ግን እኔ እርሱን አሁንም ዛሬም ነገም አልናገሩት። ታሙ ይኸውልህ ያስተማሩህን ልጆችን ቆይ እንትን እያልኩ እንድሄድ ነው። ያስተማሩህን ልጆችህን የመከሩን ልጆችን መውደድ ማክበር ተገቢ ነው። አዎ ውደዳቸው፣ አክብራቸው። እኔ እንደዚያ እንድታደርግ ነው የምፈልገው። ያ ማለት ግን ለምሳሌ እኔ አስተምሬ አንድን ሰው ባጠምቅ እኔ ስላጠመቅኩት እኔ ስሳሳት ሁሉ አይነካብኝ ማለት ግን አይቻልም። አንተ የቤተ ክርስቲያንን ትምህርት ነው ማንኛውም ሰው ቢመጣ ቆይ ወንጌል የሚሰብክ ሲጀምር አንተ የቤተ ክርስቲያን ልጅ ነው። ቆይ የግል እያልክ እኮ ነው። አሁን ከይወልድ አድምጠኝ። ማንን ነው ያልኩት? እስኪ እከሌን አይነካብኝ ብያለሁ። ቆይ ልነግርህ እኮ ነው። ይኸውልህ አንድ ሰው ወንጌል ሲሰብክ የክርስቶስን ወንጌል ነው የሚሰብከው። የግለሰብ ወንጌል የለም። አንድ ሰው ተምሮ የሚሰጠው የቤተ ክርስቲያን ትምህርት ነው። ከዛ ተምረህ የቤተ ክርስቲያን ልጅ ነው የምትሆነው። ከዛ በኋላ ግን በሚደረጉ ክርክሮች፣ በውይይቶች መካከል አንተ እንደ ቤተ ክርስቲያን እኩል መብት ያለ ሰው ነህ። ትክክል የሆነውን ትክክል ነው ትላለህ፣ ትክክል ያልሆነውን ደግሞ ትክክል አይደለም ትላለህ። ኢብን ለምን ያጠመቀህ ካህን አይሆንም? ከተሳሳተ ተሳሳተ ነው። ትምህርቱ የቤተ ክርስቲያን ትምህርት ነው። የምትጠመቅበት ያመንከውም የቤተ ክርስቲያኑ ትምህርት የግለሰቦች ትምህርት አይደለም። እሱን ይዞ መቀጠል ነው። ያስተማሩትን መምህራኖችን መከተል። ለምሳሌ እኔ የንስሐ ልጅ ይኖረኛል። የንስሐ ልጅ ንስሐ እንዲገባ የማደርገው ወይንም ንስሐ እንድትገባ የማደርጋት ቅዱስ ቁርባን እንድትቀበል የማደርጋት የማቀብላት ልትሆን ትችላለች። ያ ማለት ግን እኔ የተሳሳትኩለት ግን እኔን ትታ ሌላ ንስሐ አባት የመያዝ መብት ሁሉ አላት። እሱ ብቻ አይደለም፣ እኔ የምሳሳት ከሆነ ከክህነት ሁሉ ልሻር ይችላል። ክህነት ሁሉ ሊሻር ይችላል። አይ እሳቸው እኮ የንስሐ አባት የነበሩ ብሎ በዛው ዝሞ መሄድ አይቻልም ነው። ስለዚህ እያልኩ ያለሁት ነገር ምንድነው? አንደኛ ቀሲስ ዲበኩሉ ከይቅርታ ጋር እኔ እስካሁን ድረስ ቆይ እኔ ያልገባኝ ነገር ቆይ ተሙ እኔ አሁን የተናገርኩ ነገር እስኪ አንድ ቀን ጥያቄ ጠይቀኸኝ ወይንም ደግሞ እኔ ላይ ቅሬታ ላግኘት ልየውት እኮ አላገኘሁትም። አሁን ለምሳሌ ቢዚ ወጥ ነው እርሱ ገስት ላይ የተቀመጡት ሰው ጋጠ ወጥ ልጅ ነው። እናቴ አትበል ማንንም የሰደበኝን ስድብ ስማኝ ተሙ እኔን እዚህ ቁጭ አድርገህ ማንንም እንድታማም ማንንም እንድሰድም አልፈቅድም። አሁን እየጠየኩ ያለው ነገር ፎቶ ልላክልህ። ቆይ አድመጠኝ ተሙ። አሁን ጥያቄ ካለህ ላስተናግድህ ነው የገባሁት። ስትልክልኝ ስሜን እየጠራ ስለነበረ ነው የገባሁት። አንተ የሆነ ጥያቄ ጠይቀኸኝ አሁን ለምሳሌ ድርስ ላይቭ ላይ ሆነ ኑ ግቡ ብትለኝ አልገባም እኔ። ምክንያቱም እኔ በራሴ ታይም ነው የምገባ። እኔ እኮ
ዝም ብዬ ኤኒታይም መግባት እኮ አልቻልም። የሰዓት ልዩነት አለ ወይ ስራ ላይ ሆናለሁ ወይ ክላስ ላይ ሆናለሁ። የሆነ ታይም ላይ ቴክስት አድርገን ላልመልስልህ እችላለሁ። ኦኬ ያ ማለት አንተ ብቻ አይደለም። አሁን ለምሳሌ ሜሴጅን ባሳይህ ተሙ በጣም ብዙ ሜሴጆች ያልመለስኳቸውን ጭራሽ ያላየኋቸው ሁሉ ይኖራሉ። ሶ ለሚጠይቀኝ ሁሉ መልስ እሰጣለሁ ወይ ብለህ ብትጠይቀኝ እኔ አልሰጥም። በዚህ አጋጣሚ የምታዳሙ ሰው አም ሶሪ ይቅርታ። ለጠየቀኝ ሰው ሁሉ መልስ መመለስ አልችልም። ምክንያቱም ስልኬን እንኳን መመለስ አልችልም። እንኳን አይደለም ቲክቶክ ላይ እና ፌስቡክ ላይ ገብተው በሜሴጅ ይሄንን ጥያቄ መልሱልኝ ይሄንን የሚሉ ሰዎች እኔ አልችልም። ከምን አንጻር ነው ካልከ ግን ጊዜ ስለማላገኝ ነው። ሶ መግባት ባለብኝ ሰዓት ላይ እገባለሁኝ፣ መግባት በሌለብኝ ሰዓት ደግሞ አልገባም። ግን በመልሴ ለምሳሌ ቴክስት አድርገህልኝ መጥፎ ቴክስት መልሼልህ አውቃለሁ። እንደው መጥፎ ነገር እንደው አንዲት ነገር ብዬ ከሆነ እንደው እዚህ ላይ እንድታሳየኝ እፈልጋለሁ ተሙ። ምክንያቱም ያኮረ ስገባ እንኳን ይፍቱኝ እንኳን አላልኩም። ልክ እንደ አንድ ጎረምሳ እንኳን ደህና መጡ ነው ያልከኝ። እስኪ ያስቀየምሁ ነገር ካለ ይቅርታ ልጠይቅህ። በቃ ንገረኝና የተቀየምከኝ ነገር ካለ ሶሪ ልበልህ። በቃ እሱ ነው የሚሻለው። አስቀይም ያለው እንደ አንድ ነገር እንደ አንዲት ነገር ተናግሬ ስምህን ጠርቼው ወይንም ደግሞ በቴክስት በሆነ ነገር ብቻ ተቀይም ይወታለሁ የምትለኝ ነገር ካለ አም ሶሪ ለማለት ዝግጁ ነኝ። እውነት ለመናገር በቃ እሱን ንገረኝ ተሙዬ። ቴንክ ዩ። የተቀየምከኝ ነገር ካለ በጣም ይቅርታ። ይፍቱኝ አላልኩ። በጣም ይቅርታ፣ በጣም ይቅርታ። በዚህ ጉዳይ አላልኩ። ይቅርታ ጠይቆታለሁ። ቴክስት ጽፌያለሁ፣ ቴክስት አልተመለሰልኝም። ሜሴጅ ጽፌያለሁ፣ ሜሴጅ ኦልሞስት ስልክ ደውያለሁ፣ ስልክ አልተነሳልኝም። ቀጥሎ ደግሞ በቲክታክም ደግሞ ገስት ላይ ገብቼ ኬኩ ቤት ገብቼ እባክዎ ያውሩኝ። ለምን ቢባል እርሶ ካህን ኖት፣ ቤተክርስቲያን ያመነችት ደግሞ ትክክለኛ ሕይወት የሚገኝበትን የእግዚአብሔርን ቃልን የሚያስተምሩ አባት ኖት። እዛ ጋር ገስት ላይ ግን ያሉት ግን የቤተክርስቲያንን ትምህርትን ብቻ ሳይሆን ሰውን ከቤተክርስቲያን የሚያስወጣ ሰውን ወደ እልህ ውስጥ የሚከት ሰውን ወደ ሌላ ነገር ውስጥ የሚከት ስራ የሚሰሩ ሰዎች ስላሉ እባክዎ ያውሩኝ ስሎት ያው እኔ ገና ፍሬሽ ክርስቲያን ስለሆንኩኝ ያው ልጅ ስለሆንኩኝ ተንቄም ሊሆን ይችላል። እዛ ጋር ታላላቆች ስለነበሩ እሱን አልመለሱልኝም ቀሲስ። ጥሩ በቃ ተሙ ይኸውልህ፣ አሁን ያ ማለት ግን በቃ የሆነ ጽሁፍ ጽፈህልኝ ነበር፣ ምልክት ልከህልኝ ነበር፣ አልመለስኩልህም። በቃ አልመለስኩልህም ማለት ግን መጥፎ ነገር ተናግሬያለሁ ማለት አይደለም። በቃ እንደዚያ ሲሆን ምንድነው ማድረግ የነበረብህ? ቆይ ልንገርህ። አባት ግን ለልጅ ቢያንስ እንኳን ቢርበው እንኳን ዳቦ አይገዛም። በግልጽ መጥቼ አልጠየቅኩትም። አባቴ ምን መጥቼ ገስት ላይ እባክዎ ያናግሩኝ ብየውታለሁ። አረ እኮ ነገርኩህ እኮ። ይኸውልህ እሱን እኮ ልመልስልህ። እሺ በቃ አሁን እሱ ይኸውልህ ተከታትዬ መልስ አለመመለሴ በቃ ድካሜ ነው። አም ሶሪ። ለአንተ ብቻ አይደለም፣ ብዙ ሰዎች እንደዚህ ሲልኩልኝ በቃ አልመልስም። የራሴ ችግር ነው። ቮይስ ሜሴጅ ራሱ አላዳምጥም። ሶሪ በቃ ይቅርታ መጠየቅ እፈልጋለሁ በዚህ በቃ ይቅርታ ባለመመለሴ። ጨርስ። እሺ ጨርስ። እኔ እንደውም ሜሴጅህን እየፈለግኩ ነበር። እኔ እዚህ ዋትሳፕ ላይ ራሱ የጻፍክልኝን እስኪ ቴክስት አድርግልኝ። ራሱ አሁን ማግኘት አልቻልኩም ኢቨን የላክልኝን እና እንደው መልሶቹን ራሱ ባያቸው ደስ ይለኛል። አስገን እስኪ ልፈልግ። ቀሲስዬ ይቅርታ። ስልክ ጨረስክ? አዎ ቀሲስዬ። እሺ ቪዲዮውን ክፈተውና እያወራኝ እስኪ ሀይ በለኝ፣ በዋትሳፕ ሀይ በለኝ ቴክስትን ካገኘሁት። በቃ በጣም ብዙን ጊዜ ስለሆነ ካደረክልኝ ኦኬ። እዚህኛው ስልክ ላይ ነው ያለው ዋትሳፖት ለመፈለግ እየሞከርኩ ነበረ እና ምንድነው አም ሶሪ በቃ ይቅርታ። እኔ ስልክ ስላልመለስኩልህ ይቅርታ። አንተን ብቻ አይደለም ይቅርታ የምጠይቀው ብዙ ሰዎቹን። ይኸውልህ እንድትረዳኝ የምፈልገው እዚህ ቲክቶክ ላይ ያለን ቄሶች በጣም ትንሽ ቄሶች ነን እንደምታውቀው። በሺ እንዳለን እንደው ሚሊዮን ሳንጠጋ እንቀራለን። በጣም ብዙ ካህን ነው ያለው እንደምታውቀው ኢትዮጵያ ውስጥ። ግን እዚህ ቲክቶክ ላይ ያለን በጣም የተወሰኑ ቄሶች ነን። አሁን ምዕመናን ብዙ ጥያቄ ያላቸው አሉ። በጣም ብዙ በጣም የተለያየ ጥያቄዎች የሚጠይቁን ሰዎች አሉ። አሁን ለዚህ ሁሉ ሰው መልስ ልመልስ ብዬ ብል ማለት ነው የእውነቴን ነው የምነግርህ፣ እንኳን አይደለም ቲክቶክ ላይ ላለው መሬት ላይ ላለው ለማስተዳደራት ላለሁባት ቤተክርስቲያን ላለሁባት ደብር
የሰበካ ጉባኤ ጥያቄ የዚያ ሁሉን ሰው እንኳ አልመልስም። ተሙይ መሬት ላይ እንኳ ያለውበትን ማለት ነው። እሱ ደግሞ ከምንድነው ከክፋት ሳይሆን ከአቅሜ በላይ ስለሚሆንብኝ ነው። ክላስ 2 ክላስ አለኝ የምወስደው የተለያየ የትምህርት አይነቶች እማራለሁ። ክላስ አለኝ እንደምታውቅ፣ አገልግሎት አለኝ። ደግሞ ባለትዳር ነኝ፣ ቤት አለኝ የምመራው፣ ቤተሰብ አለኝ። እያንዳንዱ እንደ ቲክቶክ በምችላት ሰዓት ላይ ባገኘኋት ሰዓት ነው መግባት የምችለው። ስለዚህ ምንድነው መሰለህ የሆነው በደንብ እንድትረዳኝ ነው። እዚያ ቤት ስገባ ምናምን ታየኛለህ አይደል? ትክክል ነው፣ እገባለሁ። ሪኩዌስት ልከውልኝ ነው የምገባው። በሌላ በኩል ያሉት ልጆች ግን ሪኩዌስት ጠይቄ አያስገቡም። ኦኬ እንደዛ ከሆነ ደግሞ እኔ እተዋለሁኝ፣ በቃ እተዋለሁኝ። መተው ነው። ምናልባት እዛ ሪኩዌስት ጠይቄ የማያስገቡኝ ሰዎች ጋር ካየው አልገባም። በቃ ለምን አልነግርህም? አልገባም። ላልፈለጉኝ ሰዎች፣ የማይፈልጉኝ ሰዎች ጋር ሂጅ ምን ልሰራ ነው? ለምን እገባለሁኝ? የምታዳምጥ አሁን አንተ ግቡ ስትለኝ ብቻህን ሆነ ስላየሁ ነው የገባሁት። በቃ ግቡ አልከኝ ገባሁልህ። ነገም ላይ ጥያቄ ብትጠይቀኝና ናና አስተምርከኝ እገባለሁኝ። የሚፈልጉኝ ሰዎች ላይ ኦልዌይዝ እኔ አሁን ባለኝ ጊዜ ማለት ነው ባለኝ ሰዓት ላይ ሌሎች ልጆች እነ ኬኩ ጋር ምናምን ስገባ አዳም ላይ ነው ወይም ገባ አዳም የሚሉት ልጅ አለ። አዳም ኬኩ እና ሌላ ማን ጋር እነዚህ ልጆች ጋር የምገባው ለምን ስገባ አስተምሩ እንደሚል ቁጭ ብለው ነው የሚያዳምጡኝ፣ ይሰሙኛል። እና ገብቼ ደግሞ የሆነም ችግር ካለ ስመክራቸው እረፉ ስል እሺ ይሉኛል። ይህ የሚታዘዙኝ ከሆነ ሂጅ ዘርዘርቼ እመጣለሁ፣ የሚሰሙኝ ከሆነ። አለበለዚያ የምትከራከረኝ ከሆነ እኔ ነኝ የማውቅህን አላስተምርህ እኔ ነኝ የምሞግትህ ካልከኝ ግን በቃ አንተ መምህሬ ስለሆንክ እኔ ቀለም ስፈልግ ብቻ ነው አንተ ጋር መጥቼ የምጠይቀው። ከዛ በተረፈ ልመክርህ አልችልም። እኔ የምመክረው የሚያዳምጠኝን ሰው ነው ተሙ። ስለዚህ የምትሰማኝ ከሆነና እኔ የምትሰማኝ ከሆነ ለዛሬ የምመክርህ ተሙ፣ ቆይ ከምትሰማኝ ከሆነ አሁን ተሙ ይኸውልህ፣ የምትሰማኝ ከሆነ እኔ ገና እኔ በሌላ ይሄን ልጅ በዚህ አጋጣሚ የምታዳሙት ሰዎች ተሙ በጣም 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 ልናግዘው በርታ ጠንክር ልንለው የሚገባ ሰው እንጂ ቡድን ውስጥ ገብታችሁ የምትሰድቡትም የምታንጓጥጡትም ሰው አይደለም። በእግዚአብሔር ስም ነው የምጠይቃችሁ። እንደዚህ የምታደርጉ ሰዎች እረፉ። እውነት የለው ትክክል አይደል። ሌላ አጀንዳ ያላችሁ ሰዎች አላችሁ። ውስጥ ለውስጥ የወንድና የሴት ጨዋታ እየተጫወተ ቴክስት እየተደራረጋችሁ ወንድሞችን የምታጠምዱም ሆነ ሴቶች እህቶቻችንን የምታጠምዱ ወንዶች እረፉ። ትክክል አይደለም። በተለይ አረብ ሀገር የምትኖሩ እህቶች ከ15 ዓመት በላይ የሚሆን ኤክስፒሪየንስ አለኝ። ሚስት እያለው ሚስት የለኝም ብሎ ሚስቱን አረብ ሀገር ልኮ ሌላ ሚስት ከአረብ ሀገር አግብቶ በ40ኛው ቀን ፕሮፋይል ሲቀይር ሚስት አረብ ሀገር ያለች ሚስት አይታ እንዳጋጣሚ አንድ ሀገር ነው የሚኖሩት። ይሄንን ሰው የት ነው የምታውቂው? ባሏን ፕሮፋይል ላይ አድርጋ ማለት ነው አግብታው። የት ነው የምታውቂው? ባለቤቴ ነው። የት ነው የምትተዋወቁት? መቼ ነው የተጋባችሁት? ከ40 ቀን በፊት። ይሄ እኮ የኔ ባለቤት ነው የተባለች እኔ ማቃት ልጅ አለች። በደንብ ማቃት ማለት ቤሩት ትኖር ነበር። 3-4 ልጅ ይዘው ትዳር የለንም እያሉ አረብ ሀገር የሚኖሩ ልጆቻችንን የሚያታልሉ በጣም ብዙ ወንዶች አሉ። እኔ እባካችሁ የላይቭ ትዳር የለም። በኦንላይን ዝም ብላችሁ ሳትተዋወቁ ቴክስት እየተደራረጋችሁ ገንዘብ የምትልኩ ሴቶች እህቶች፣ በተለይ አረብ ሀገር የምትኖሩ ሴቶች ለማታውቁት ሰው እንዲህ ገንዘብ ትልካላችሁ። የሚወድሽም ከሆነ ገንዘቡ ኦልሬዲ ያንቺ ገንዘብ የሱ ነው። ስለዚህ አትላኪ ገንዘብ እንዴ! ስንት ጊዜ ትሸወዳላችሁ? እና እንደዚህ የምትደራረጉ እህቶቼ ወንድሞቼ ጥንቃቄ አድርጉ እባካችሁ። ትዳር ቀልድ አይደለም፣ መቃቃ አይደለም። በቃ የምትወዱትን ሰው በአካል አግኙት፣ አብራችሁ ተነጋገሩ። ስላልመለስኩልህ አም ሶሪ፣ ይቅርታ ጠይቃለሁ። እኔ ስልክ አልመለስኩልህም ማለት መጥፎ ነገር ግን አልተናገርሁም። እንድታውቁት የምፈልገው ይሄን ነው። እግዚአብሔር ይስጥልኝ።
አይ እኮ አማናም ቢል ብላ ቆይ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። ቀጥይ ናርዲ። ይቅርታ ቀሲስ፣ የስራ ስልክ ተደውሎብኝ ነው። ስራ ሁሉ መስራት ፈልጋለሁ እና ግን እንደነዚህ አይነት ቀሲስ እናቴ ብትገፋኝም እንኳን እናቴ ናት። የ9 ወር ቤቴ ብቻ አይደለችም። ለኔ ብላ ከሰል ቸርችራ ያሳደገችኝ፣ ለኔ ብላ እንጀራ ጋግራ ያሳደገችኝ ድንቅ ኢትዮጵያዊ ሴት ናት የኔ እናት እና ለኔ በጣም ነው ዋጋ የከፈለችው። እሷ ባዶ እግሯን እየሄደች ለኔ ቆዳ ጫማ ገዝታ እስከ ዩኒቨርሲቲ ድረስ ያስተማረችኝ ድንቅ እናት ናት። ከሰው በታች እንዳልሆነባት እሷ በእግሯ የትም ቦታ እየሄደች እንጨት ለቅማ ስትመጣ የኔ እናት እኔን ደግሞ ታክሲ ኮንትራት ይዛ ትልልቅ ትምህርት ቤት ያስተማረችኝ ድንቅ እናት ናት የኔ እናት እና የኔ እናት ትለያለች። መጽሐፍ ቅዱስ እንደሚለው እናትና አባትን አክበር እድሜ ረዝም ዘንድ ስለሚል ካለው ሁኔታ ድንገት አሁን ኦርቶዶክስ ስለሆንኩኝ ደስ ስላላላት ልጄ አይደለህም ብትለኝ አይደንቀኝም። ልጄ አይደለህም ብትለኝ ቀሲስ የኔ እናት አያቴም በዛ እድሜዋ ለኔ ብላ ከሰል እየቸረቸረች ሐሙስ እየሄደች ከሰል እየቸረቸረች ይህ የከሰል ነጋዴ ልጅ ነው ግን እንዴት ነው የሚኖረው እየተባልኩኝ እንደዛ የኖርኩኝ ድንቅ ክርስቲያን ልጅ ነኝ እኔ። አሁን አያቴ ራሱ አላቅህም ብትለኝ የኔ አያት አላቅህም ብትለኝ ኦርቶዶክስ ስለሆንኩኝ እናትነታቸውን አልፋኩም። እነሱም ደግሞ መቼም ቢሆን ልጃቸው ነኝ። እናቴ ምን በወጣት የምትሰደበው በእኔ ምን በወጣት እኔ ልሆን እችላለሁ ባለጌው። እናቴ ምን በወጣት ደግሞ እርሶ እዛ ገስት ላይ ከነሱ ጋር አብረው ቁጭ ብለው ሳይ ከካህን ምን እየተማሩ ነው ያሉት? ልጆቹን ያውቃሉ። ከዚህ በፊት ያለፈ ታሪክ ስለሆነ ስለማላወራው ይቅርታ የተባባላችሁት ነገር ስለሆነ አሁን ይኸውልህ ሰው እያዳመጠ ስለሆነ ለምሳሌ እኔ ገስት ላይ ሁኜ እየተሳደቡ ዝም ብዬ ያየሁበት ቀን እስኪ አንድ ቀን አለ? አንድ ቀን እንደው አንድ ቀን እኔ ተቀምጬ እዩን ያውቁታል አይደል ቀሲስ? እዩን ያውቁታል መቼም አውቀዋለሁኝ እኮ እዩ ወንጌል የሰራውን ንገሩኝ። በጣም ጥሩ ይኸውልህ ስማኝ። እዩ አንድ ቀን እንደውም ከሆነ ሰው ጋር ተጣልቶ ይመስለኛል ላስታረቅ ገባሁኝ። እሱን ማት ስወርድበት እንደውም ወጥቶ ሄደ። እሱ ነው እረፍ እንዳትናገር ብዬ ማለት ነው ከለከልኩት። ወጥቶ ነው ሄደው አኩርፎ ማለት ነው። እግዚአብሔር ምስክሬ ነው። እሱ ነው ማት የወረድኩበት። ሌላም ጊዜ አይ ቲንክ ኢዮብና ብፁዕ አምላክ ነው መሰለኝ እንተና ቤት ጸዲ ቤት እንደዚሁ ረዥም ሰዓት ከአንድ ሰዓት በላይ ምናምን ሳይሆን ይቀር ጭቅጭቅ፣ ሁለቱንም ይዤ ለማስታረቅ መከራዬን አየሁኝ ማለት ነው። አይ ቲንክ ብፁዕ አምላክን ወጣ መሰለኝ እሱ በኋላ እንደዚሁ። እኔ ላይቭ ላይ ሆኜ አፉን ከፍቶ የሚሳደብ ሰው አንድ ሰው አንደኛ የማይሰማይ ከሆነ ወጥቼ ነው የምሄደው። አንድ ኦኬ። እኔ ከወጣው በኋላማ እያየን አይደለ እንዴ? እያየን እኮ ነው። እኔ ግን ከገባሁ ግን የሚሳደብም ሰው የለም። እኔ ቁጭ ብዬም ሰው ሲሰደብም ዝም ብዬ ማየት አለ። እንኳን አይደለም ታናናሾችን ታላላቆችን ጸጥ ማለት አልችልም። እኔ መጥፎ ነገር ካየሁኝ እኔ ለምን ጳጳስ አይሆንም ነው የምለው። እኔ ኦኬ አከብራለሁ፣ ሰውን በጣም አከብራለሁ ያለ ልዩነት፣ ታናሽንም ታላቅንም ሳልን መጥፎ ነገር የመሰለኝን ነገር ካየሁኝ ፊት ለፊት ነው የምጋፈጠው። የኔ ጸባይ እንደዚያ ነው ተሙ እንድትረዳ። ኦኬ ከወረድኩ በኋላ እንደዚያ ሊያደርጉ ይችላሉ እና ማን ከልካ ያላቸው? ቲክቶክ ላይ እኮ አለቃ እኮ የለም እንዴ? አለቃ እኮ የለም ተሙ። ስለዚህ በዚህ አጋጣሚ የምትሰሙኝ ሰዎች አደራ ማለት የምፈልገው ልጁን ለቀቅ አድርጉት። ወንድማችሁ ነው ተሙ። እኔ እንደው ተሙ ደግሞ እንደው ብትሆን ደስ የሚለኝ ልንገርህ። እንደው በጣም ፍላጎቴን እንደው ምከረኝ ካልከኝ አንድ ልጅ ነበረ። ማን ነበረ? ፓስተር የነበረው ማን ነበር? ወንድማችን ሳቄታው ማን? በጣም ፈገግታ ያለው ልጅ ማን ነበር ስሙ?
አፖስቶሊክ ጎስፔል ማን ፕሪቺንግ ይሆን ማን ነበር ስሙ? ጺም ምናምን ያለው ልጅ ከፕሮቴስታንት የተመለሰ ማን ነበር? ፕሊስ ዮናስ ነው። ናቱ በጣም ነው የምወደው። ታውቃለህ ተሙ በጣም ነው የምወደው። በጣም የምወደው በተለየ ሁኔታ ካንተ የተለየ እሱን ወደዋለሁ ማለት አይደለም፣ ግን እንትኑን አካሄዱን ወደው አይገባም፣ እዛም ውስጥም አይገባም። እዛም ውስጥ ገብቶ መጥፎ ነገር አይናገር። በቃ ትምህርቱ ብቻ ደግሞ የበሰለ ሰው ነው። ትምህርቱ ላይ ብቻ ፎከስ ያደርጋል። ያ ማለት እንግዲህ ይኸውልህ አሁን ለምሳሌ አንተ ይሳደባሉ የምትላቸው ልጆች ጋር ቢገባ ናቱ በቃ የተሰማውን ስሜት አስተምሮ መክሮ አስተያየት ሰጥቶ ይወጣል። እነዚህ የገባባቸው ሰዎች ቢሳደቡ እሱ ሊወቀስ አይገባም። በሌላ በኩልም ደግሞ እንደዚህ ሀሳብ ሸር አድርጎ ይወርዳል። አየህ አሁን ይሄ ልጅ ለእኔ በጣም ኤግዛምፕል በጣም የምፈራው የማከብረው ልጅ ነው። ልክ እንደዛ ብትሆን እኔ ደስ ይለኛል ተሙ። ምክንያት እኔ አንተን አፉን ከፍቶ ከዚህ በኋላ የሚያዳምጡ ሰዎች ካሉ አንዴ ከይቅርታ ጋር ቆይ እቺ ብቻ ለበሉ ቆይ አንዴ ተሙ አንዴ በዚህ አጋጣሚ ወንድማችሁ ተሙን ስሙን ጠርታችሁ የምትሳደቡ ሰዎች ካላችሁ እግዚአብሔር ምስክሬ ነው፣ ነፍሳችሁ አይማርም። ትክክል አይደለም። ኢቨን እንኳ ቢሰድባችሁ ተሙ እንደው የሰደባችሁ ሰዎች እንኳ ካላችሁ ይሄ ወንድማችሁ አብራችሁት ከጎኑ ልትቆሙ የሚገባ ወንድም፣ ምን አጠፋን ናና ምከረን፣ ጥያቄ ካለ ና እንመልስልህ የምትሉት ሰው እንጂ ግሩፕ ውስጥ ገብታችሁ የምትሰድቡት ልጅ አይደለም። ይሄ ልጅ ሰው ይፈልጋል፣ ቤተሰብ ይፈልጋል። እኛ ቤተሰቡ ክርስቲያኖች ደግሞ ቤተሰቦቹ ደግሞ እኛ ክርስቲያኖች ነን። ከሌላ ቤተ እምነት ውስጥ የመጣ ሰው ሌላ ዘመድ የለውም፣ ብቸኛ ሰው ነው። ስለዚህ ለወንጌል ዋጋ ከፍሏል፣ ለቤተ ክርስቲያን ዋጋ ከፍሏል። ስለ ክርስቶስ ዋጋ የከፈለ ልጅ ሌላ ሸክም የምትሆኑበት ሰዎች ካላችሁ እኔ ይቅርታ አድርጉልኝ፣ በእግዚአብሔር ዘንድ ተጠያቂ ናችሁ። ይሄድ ነው ማለት የምችለው። እኔ ተሙ የግሌን አድርጌያለሁ ብዬ አስባለሁ። ብዙ ቀን ላይ በተለያየ መንገድም ስትናገር አይቻለሁ። ግን እንዴት አይናገሩም? ዝም ብለው ለምን ያሉ ካህን አይደሉም ወይ አባት አይደሉም ወይ ምናምን ዝም ጸጥ ነው ያልኩኝ። በቃ አንዲት ነገር ቴክስት አድርጌልሃለሁ ዝም በቃ ዝም ማለት ደግሞ ምንድነው? በቃ አኩርፌ ምናምንም አይደለም። በቃ ማኩረፍም አልችልም አንተን ገና በቃ እኔ ይቅርታ አድርግልኝ ገና ነህ ለኔ በቃ መች ልጅ አደረኩ ገና መች እንደው ገና ቤተሰብ መች አደረኩ ገና መች እንደ ቁጭ ብለን እስኪ አንማማር ብዬ መች አደረኩኝ? እሱን ሳላደርግ ኩርፊያ ላይ እንዴት እደርሳለሁ? እና በጣም ነው የምወድህ ተሙዬ፣ እውነቴን ነው። በጣም የዋህ ነህ፣ ግልጽ ነህ፣ ቡቡ ነህ። እንደዛ ነው የምረዳህ። በጣም ቅንነት አይባሃለሁ። ትንሽ ትቸኩላለህ። የእውነቴን ነው እና ትንሽ በተለይ እኔ በእውነት ስሜን ባጠራኝ በጣም ደስ ይለኛል። የእውነቴን ነው። ከቻልኩ በቃ ባለመመለስ ቴክስት ስላልመለስኩልህ ተናደህ እንደሆነ እኮ ገብቶኛል። በቃ ከቻልኩኝ እመልስልሃለሁ፣ ቴክስት አድርግልኝ። አሁንም ካልመለስኩልህ ግን ከአቅሜ በላይ ስለሆነ እባክህ እንደው ታገሰኝ እባክህ ወንድም አለም። አም ሶሪ በጣም በእውነት ይህን ነው ማለት የምፈልገው። ሌሎቻችሁም የተቀየማችሁ ካላችሁ ይቅርታ ጠይቃለሁ። ይግዘርስ እኔ እዚህ ጋር ላይ ሁለት ነገር ብቻ ሀሳቡት እንደ ሀሳብ ልቀበለው። ሁለት ነገር አለኝ። ምንድነው ሁለት ነገር? የመጀመሪያው መጽሐፍ ቅዱሳዊ ዘራር አለ። 3 አይነት አዘራር አለ። እኔ ከወጣው በኋላ ቢሳደቡ ችግር የለውም አይባልም። ለምን ቢባል እርሱ የእግዚአብሔር ቃል አስተማሪ ኖት፣ የእግዚአብሔርን ቃልን የሚመግቡ መጋቢ ኖት እና የምንዘራው ዘርን መምረጥ መቻል አለብን። ለምሳሌ ያክል መልካም መሬት ላይ የተዘራው ዘር 100 እጥፍ አፍርቶ ይሰበሰባል። እሾሃማ ቦታ ላይ የተዘራው ዘር አደግኩ ብሎ ሊያቆጠቁጥ ሲል እሾኩ አምቆ ይዘዋል። ጭንጫ ላይ ግን የተዘራው ግን ዘር ግን ስለማያበቅል አያበቅልም። ጭንጫ መሬት ላይ የተዘራ እኔ ከነገርኳቸው በኋላ እኔ እያለውኝ ካልተሳደቡ ችግር የለውም። እኔ ስወጣ ግን የሚሉ ከሆነ ግን እየዘሩት ያሉት ከመውጣቶት በፊት የዘሩት ዘር ምን ማድረግ አለበት? መልካሙ መሬት ላይ ነው፣ እሾሃማ መሬት ላይ ነው። የትኛው ላይ ነው የዘሩት? ቀሲስ ሊበኩሉ እኔ የሚጠበቀው ዘር መዝራት ነው። ማብቀል ያንተ ነው። ለምሳሌ ልንገርህ፣ ላይቭ ላይ ከፍተው የኔን ስም ፎቶ አድርገው
የቀሲስን ፎቶ በመስረቅ ተባበሩን ይሉን የነበሩት ያንተ ሞዴሬተሮች አይደሉም እንዴ? ላሳይህ እዚህ ላይ ከፍቼ የቀሲስን ስልክ በመስረቅ ተባበሩን የቀሲስን ፎቶ የለጥፈው ማለት ነው። የቀሲስን ስልክ በመስረቅ ተባበሩን ይሉ የነበሩ ሰዎችን እዚህ ጋር ከፍቼ ላሳይህ። እኔ አሁንም አዳምጠኝ። ሚስጥር አታድርገኝ። ገብቶ ያስተማረ አስተማሪ አለ። እነሱ እንደዛ አድርጉልኝ ሲል አድምጠኝ። ተሙ ያስተማረ አስተማሪ ግን የለም አይደል? ተሙ ገስት ላይ ነው አብረው የተገኙት። አዳምጠኝ። እንደነዚህ አይነት ልጆች ጋር አብረው ነው ገስት ላይ የተገኙት። ስማኝ፣ ይኸውልህ አሁን እየመከርኩ ነው አይደለ? እያስተማርኩ ነው። ኦኬ እሺ አልከኝ። በጣም ጥሩ ወረድኩኝ። ከዚያ በኋላ ብትሳደብ ለምን ተሳደብ ብዬ አንተን መከልከል በአንተ ተጠያቂ መሆን አለብኝ? ክርስትናዬ ስለሚያስገድደኝ እርሶን የመስማት እርሶን የማዳመጥ እምቢ ካልከኝስ ነው እኮ የምልህ እያልኩ ያለሁት። ይኸውልህ እምቢ ካልከኝስ እኔ ተጠያቂ ነኝ ካልኩኝማ ሲጀምር ውሎዬ ራሱ ከእርሶ ጋር አይሆንም እንጂ ውሎዬ ከእርሶ ጋር አይሆንም። ኖ ይኸውልህ ከሪያሊቲው አትውጣ እንጂ ተሙ። ይኸውልህ እኔ ስገባ ግልጽ ነው እየነገርኩት ያለሁት። ውሎዬ ከአባት ጋር አይውልም። ቤተክርስቲያንና ካስቀመጠችው ካህን ጋር ውሎዬ አይሆንም ለሚባል እኔ ምእመን ነኝ፣ እርሱ አባት ኖት። ምእመን ሆኜ ዝቅ ብዬ ጉልበቶትን ስሜ መስቀሎትን ስሜ እግዚአብሔር ያከበሮትን እርሶን አዳምጬ ከእግሮት ስር ቁጭ ብዬ ተመሬ ነው እንጂ የሚሄደው። እኔ ምእመኑ አንድ ተራው ምእመን እንደዛ ነው እንጂ ማረገው። አባቴ ወጥተዋልና ልራገጥ ልሳደብ አልልም። ተሙ እሱን በተቀበልኩበት መቀበል እግዚአብሔርን እንደተቀበልኩ ነው የምቆጥረው። እኔ ይሄ አመለካከት ተሙ አንድ ገበሬ ወይ አንድ ቢኒ አንድ ቢኒ ሰጣለው። እሺ ቢኒ ሰጣለው። እሺ እግዚአብሔር ፍታ። እግዚአብሔር አንዴ ለተሙ እንዲረጋጋ ንገረው። ተሙዬ ይኸውልህ ራስን አረጋጋ። ያንተን ስሜት የሚገባው ሰው የእናቱ ፎቶ ተለጥፎ የተሰደበ ሰው ብቻ ነው። ስለዚህ ግዴታ ሰው አልተረዳህም ማለት ያንተ ነገር ስትገፋው ቢኒ ቢኒ ማን ነው የደገፈው? ልጨርስ። እሱን እያወራሁት ነው። እኔ እርሶን ሳይሆን እሱን ነው እያወራሁት። እንግዲህ አስየውልህ። ቆይ ቢኒ አሁን ላስቆመህ ነው። እዩ የሚባል ልጅ እዩ ዘማርያም የሚባል ይኸውልህ ተሙ መጀመሪያ የመሰልከው ምሳሌ ነው። እኔ ልጁን ቀሲስ እርሶን አውቆታለሁ። ተሙ አላውቀውም። ኦርቶዶክሲውን፣ ጴንጤውን፣ ሙስሊሙን አላውቀውም ነው እዩ ዘማርያም የሚሉትን ፈጽሞ አላውቀውም። የምታዳምጠኝ ከሆነ አንዴ የምታዳምጡ ከሆነ ይኸውልህ አሁንም እኮ የምታወሩት ለምን አይሰሙም እያላችሁ ነው። እናንተ ራሳቸው እኮ እየሰማችሁኝ አይደለም። አድምጠኝ ተሙ። እኔ ይኸውልህ ዘር መዝራት፣ ማስተማር፣ መምከር የእኔ ድርሻ ነው። ካላስተማርኩኝ ካልመከርኩኝ አሁን ለምን አያስተምሩም ብለህ ጠይቀኝ አልኩህ። ኦኬ እኔ ማስተማር ነው የኔ ድርሻ። ከዚያ በኋላ ያ ሰውዬ የተማረውን ትምህርት ተግባራዊ ማድረግ የኔ ድርሻ አይደለም እኮ ነው የምልህ። ገበሬ ዘር ይዘራል። ማብቀል የመሬቱና የእግዚአብሔር ድርሻ ነው። አንድ ካህን የሚጠበቅበት ዘር መዝራት ነው። እየዘራ ያንን እኔ ከኔ የሚጠበቀው ማስተማር ነው። ከዚያ በኋላ ግን እኔ ያስተማርኩት ትምህርት ወንጌል ነው አይደለ? ኦኬ የዘሪው ምሳሌ እኮ አለ። ዘር ዘራና በኋላ ሲበቅል አረም እንክርዳድ በቅሎ አገኙ። ሄዱና አገልጋዮቹ ጌታ ሆይ የዘራው ስንዴ ነበረ፣ እንክርዳዱ ከወዴት መጣ አሉት። ጸራዊ ገብረ ዘንተ ገብረ፣ ይሄንንማ ጠላት አደረጋላቸው። እኛ ጌታ የዘራው ስንዴ ነው፣ ግን እንክርዳድ በቀለ። እንክርዳዱን ጌታው ገበሬው ዘሪው አልዘራውም። እኔ ስንዴ የእግዚአብሔርን ቃል ወንጌልን ማስተማር ከኔ ይጠበቃል። ኦኬ ከዛ በኋላ ግን ሰውየው ተግባራዊ ማድረግና አለማድረግ ባለማድረጉ ሰባኪው አይጠየቅም ነው እያልኩ ያለሁት። ኦኬ አሁን አስተማርኩና ሰው ወጣ ብትሳደብ እኔ ተጠያቂ ነው የምሆነው? እንዴት ያለ ነገር ነው የምትናገሩት? ማንም ተሳዳቢን ለምሳሌ እኔ ተሙን እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው። ይኸው የተሙን እናት ፎቶ ዘቅዝቆ ሲሳደብ አንድ ሰው አላየሁኝም። እኔ አላየሁኝም። በቃ አልሰደቡትም አይደለም እያልኩ ያለሁት አላየሁኝም። እኔ አላየሁኝም። እንደዚያ ሲደረግ እኔ አላየሁኝም። ተደርጎ ሊሆን ይችላል። ትክክል ነው ወይ? ስህተት ነው፣ ነውር ነው። እንኳን አይደለም እናቱ ከዚህ ቀደም አይ ቲንክ አንተነን መሰለኝ አንተነን ባለቤቱን ተናግረዋት ይመስለኛል። ገብቼ የተናገርኩኝ እኔ ምንድነው ምን በወጣት ነው በሱ ጥፋት ምክንያት እንግዲህ እኔን በጣም የሚሰድበኝ ልጅ ነው አንተነ ማለት ግን
ለምንድነው እሱ ከሱ ጋር ሚስቱ ምን ወጣት ነው እዚህ ጋር ስሟን አንስታችሁ እንዴት የምታረጉት ብዬ ነው የተናገርኩኝ ገብቼ ማለት ነው። ትክክል አይደለም። እንደዚህ ሲባል ሰምቻለሁ፣ ግን አይመለከታችሁም። ይሄንን ራሱ ወንድማችን እንደውም ኢዮብ ገብቶ ሲነግረው ነበር። አላሉም ቀሲስ። ልጁ ግን የኔን ፎቶ ለጥፎ እንደዚህ አሉኝ ብሎ ሲናገር ነበር። እኔ ግን ለምንድነው ሚስቱ በሱ ምክንያት የምትናገሯት? ከሱ ጋር ከሆነ ችግሩ ከሱ ጋር መነጋገር ነውር ነው። ይሄን አታድርጉ ነው ያልኩኝ እኔ። አሁንም የምለው እሱ ነው። እናትህ ምን በወጣቸው ነው? ያንተ እናት ወልደው ባሳደጉ እንዴ? ለምንድን ነው ያንተ እናት የሚሰደቡት? ይሄ ብልግና ነው። ይሄው ብልግና ነው፣ ኃጢአት ነው፣ ነውረኝነት ነው። ይሄ የማያውቋቸውን እናትህን። በነገራችን ላይ ያንተን እናት የሚሳደቡ ሰዎች እናታቸውን እንደዚህ ያለ ሰው በሲጀምር ለእናቱም ክብር የሌለው ሰው ነው። የሰዎችን እናት የሚሳደብ ሰው ለእናቱ ክብር የሌለው ሰው ነው። ምናልባት አንድ ቀን ዳቦ ገዝቶ ለእናቱ የማያውቅ ሰው ሊሆን ይችላል። እንደዚህ ያለ ሰው ይሄ ብልግና ነው፣ ትክክል አይደለም። ኢቭን አንተን መናገር ራሱ ትክክል አይደለም እኮ ነው እያልኩ ያለው። ተሙ እየሰማኸኝ ግን አይደለም። አይ ቲንክ ወደ ልብ ይኸውልህ፣ እኔ ዘር እየዘራሁ ነው። አሁን አንተ እያበቀልክ አይደለም። እንኳን እናትህን አንተን መስደብ ተገቢ አይደለም እያልኩ እኮ ነው ያለው። እሱን ቀሲስ የዘሩትን ዘር እኮ ስለማበቀል እኮ ነው ሚውት አድርጌ የማዳምጠው። እኔ መቼም ጭንጫ አይደለሁም። እርሱ እኔ ከወጣው በኋላ ይሳደቡ ተብሎ የሚፈቀድለት ልጅ አይደለሁም። እኔ እርሶ ከወጡ በኋላ ላይቭን ነው መዘጋው። ሌላ ሐሳብ አልሰጥም። እርሱ እኮ ብትሳደበው የማን ጥፋት ነው እኮ የምልህ። ብትሳደበው አሁን ለምሳሌ ሳስተምር ቆይቼ እኮ እኔ ለምን እንደማልሳደብ ልንገሩት ቀሲስ። ቆይ እሱን አይደለም ትሳደባለህ አይደለም። ቆይ ቀሲስ ወንጌል የገባኝ ድንቅ ክርስቲያን ነኝ። ተሙ እኮ የገባኝ ድንቅ ክርስቲያን ነኝ። ተሙ አዳም መጽሐፉ የሚለውን የማከብር ሰው ነኝ። መጽሐፉ እርሶ ካከበረ እኔ እርሶን አከብሮታለሁ። ሲጨርሱ ዘግዋለሁ። እሱ ያንተ ነው። አየው ተሙ እየጠየቅኩ ያለሁት ነገር መጀመሪያ መልስ። ስለዚህ እኔ በሰጠሁት ምሳሌ የገበሬው ጉዳይ ነው። ገበሬው ይዝራ እንጂ የማብቀል የመሬቱ ጉዳይ ነው አይባልም። ለምን ቢባል ተሙ አድምጠኝ። አሁን አዳምጠኝ። ተሙ እየሰማህ ምርጥ ገበሬ ቦታ ነው የምዘራው መልካም ዘር። አሁን እኔም ልቆጣህ ነው። ተሙ አዳምጠኝ። ኦኬ እየሰማኝ እያስተማርኩ ነው። አሁን ሳስተምር እሺ ብለህ አልከኝ፣ ወጣሁኝ። ከወጣሁ በኋላ አንተ ብትሳደብ እኔ ነኝ የምጠየቀው እንዴ? ምን እያልክ ነው? ይሄ እኮ በጣም ህፃን ልጅ ሊመልሰው የሚችል ነው። ይኸውልህ እኔ አስተማርኩ፣ መከርኩ፣ እሺ አልከኝ። ኦኬ እሺ አልከኝ። ቀሲስ እኔ እዚህ ጋር ልማርሎት እኮ አስተምሩኝ፣ ጊዜ ልስጦት። ስለ ዘር ወይም ደግሞ ስለ መሬት ስለምዘራው ዘር ገበሬው መሬት መምረጥ አለበት የለበትም? ለምን ኢየሱስ ክርስቶስ በምሳሌ አስተማረ? ይህንን ሶስቱን ምሳሌ ለምን ሰጠ? የምታወራው እኮ የፈለጋችሁት መሬት ላይ ዘርዝሩ ብሎ ነው እንደ ኢየሱስ ክርስቶስ የሰጠን ምሳሌ? ቀሲስ ታሙ እያዳመጥከኝ አይደለም። የመጀመሪያ ተረጋጋ፣ ሪላክስ እስኪ። ኢየሱስ ሲሰጠን ምሳሌነቱን የፈለጋችሁበት ቦታ ላይ ዘርዝሩ፣ ከፈለገ ይብቀል ከፈለገ አይብቀል ብሏል ወይ ነው? እሱን አስተምሩኝ እስኪ፣ እሱን ልረዳ እስኪ። ይቅርታ አድርጉልኝና ካስወራችሁኝ እኔ ልጁን ደግፎ ማውራት ራሱ ይቅርታ አድርጉልኝ፣ ይሄ ትክክል አይደለም። በጣም ሌላም ሰው ስሜት ይጎዳል። ግዴታ የኔ እናት ፎቶ ስትለጠፍ ነው የምናገረው ማለት ተገቢ አይደለም። ከእርሶ ጋር ነው ብንያም አንተ የራስ አጀንዳ ያለ ሰው ነው። እንድታወራ አልፈቅድልህም። አንደኛው ግሩፕ ውስጥ ገብተህ የምትሳደብ አንተ ነህ። አዳምጠኝ። የፈለጉትን ይበሉ። አዳምጠኝ። እኔ እነዚህ ልጆችን እያሰማሩ ለእንደዚህ አይነት ዓላማ አንደኛው የማትሰማው አንተ አይደለህ? ይኸው አንተ ራስህ ይኸው እኮ እዚህ ጋር ፊት ለፊት እኮ አዳምጠኝ። ያድምጡንና ከዛ በኋላ ነው እነሱ ለምን አይሰሙም ትላለህ? ለምን አንተ አታዳምጥም? መጀመሪያ አንተ ራስህ ይኸው ሞገትከኛ አይደል? እዚህ ጋር አንድ ሰው ተበደልኩኝ ብሎ ሲመጣ እርሶ ጋር ተበደልኩኝ ብሎ ሲመጣ አንተም ተሳድበ ነበር አይነት ነገር ይባላል። አዳምጠኝ። አንተ ራስህ አዳምጥ። ለነዚህ ልጆች መስማት እኮ አትችልም። አንተ ራስህ አይነት ማድረግ ነገር ተገቢ አይደለም። መጀመሪያ አዳምጠኝ። ሚውት አድርገው። እነዚህ ልጆችን ደግፎ መቆም ራሱ ይሄ ተገቢነት አይደለም። ታሙ ሚውት አድርገው፣ አለበለዚያ ልወጣ ነው። ቢኒ እኮ አዳምጣቸው እስኪ። መጀመሪያ አንተ ራስህ መች ሰማህና ነው አንተ የምትወቅሰው? ሲጀመር እዚህ እየሞገትከኝ አይደለ? አዳምጥ እያልኩህ አንተ ደርበህ እኮ እያወራህ ነው። አንደኛው አንተ ነህ የምትሳደብ። አንደኛው ይኸውልህ፣ ታሙ አንዴ አድምጠኝ። ይኸውልህ እኔ የኔ ድርሻ ማረስ መዝራት ነው።
ሲዘራ አንዱ በመንገድ ላይ፣ አንዱ በጭንጫ ላይ፣ አንዱ በእሾህ መካከል፣ አንዱ በመልካም መሬት ላይ ዘሩ ይወድቃል እኮ። ግን ከነምሳሌው ግን ያስረዱኝ ቀሲስ። ቆይ አስጨርሰኝ እኮ አዳምጦ ከነምሳሌው መጽሐፉን ከፍተው ያስረዱኝና ገበሬ መሬት ሳይመርጥ ይዝራ ተብሎ የተጻፈበትንም መፈልጓለሁ ቀሲስ። መቼ መጽሐፉን አልጻፍነው። የፈለግከው ማውራት ነው ማዳመጥ ነው የምትፈልገው? እኮላደ መጽሐፉን ክፈቱና ይንገሩኝ ስለ ዘር ጉዳይ። እኔ አሁን ሳልከፍት አንተን ማስተማር እችላለሁ። አዳምጠኝ። የማፈራበት ሰው ጋር ነው ጭንጫ መሬት ላይ እግዚአብሔርን ቃልን አልዘራም። የምታዳምጠኝ ከሆነ ላውራ፣ የማታዳምጠኝ ከሆነ ልወጣ ነው። አንደኛው እኮ የማታዳምጠው አንተ አዳምጠኝ። እኔ በቃሌ ማስተማር የምችል ሰው ነኝ። መጽሐፍ መክፈት አልፈልግም። በቃሌ ተመሪዋለሁ። ኦኬ አዳምጠኝ። የምታዳምጥ ከሆነ ይኸው መምህር፣ የአዲስ ኪዳን መምህር እዚህ ቁጭ ብለዋል። መምህር ኤፍሬም ከተሳሳትኩኝ ያርሙኛል። አዳምጥ። ዘሪ ሊዘራ ይወጣል። ሲዘራ መሬቱን ያለሰልሳል፣ ያርሳል። አዳምጥ። ከዛ በኋላ ሲዘራ በአራት አይነት መሬት ላይ ይወድቃል። በመንገድ ዳር የሚወድቅ አለ፣ በጭንጫ ላይ የሚወድቅ አለ፣ በእሾህ መካከል የሚወድቅ አለ፣ በመልካም መሬት ላይ የሚወድቅ አለ። ኦኬ ዘሩ በዚህ መካከል ይወድቃል። በመንገድ ላይ የወደቀው አላፊ አግዳሚው ሲጠቀጥቀው ወፎች መጥተው ይነጥቁታል፣ ይወስዱታል። በጭንጫ መካከል የሚወድቅ አለ፣ ቶሎ ይበቅላል፣ ግን ስር ቶሎ መስደድ ስለማይችል ይደርቃል፣ ፀሐይ ሲወጣ ይጠወልጋል። በእሾህ መካከል የሚወድቅ አለ፣ ያድጋል፣ ፍሬ እንዳያፈራ ግን አንቆ ይዘዋል። ስለዚህ ሳያፈራ ይቀራል ስለ እሾው ስለሚወጋው። በመልካም መሬት ላይ የሚወድቅ አለ፣ 30 60 100 ያማረ ፍሬ ያፈራል። ኦኬ አሁን ይሄ መልካም መሬት የሶስቱን ተውና መልካም መሬት ሰዎቹ የእግዚአብሔርን ቃል ሰምተው ተግባራዊ የሚያደርጉት ናቸው። የእግዚአብሔርን ቃል ይሰማሉ፣ ሰምተው ተቀብለው በልባቸው ውስጥ የንስሐ ፍሬ ያፈራሉ። ራሳቸውን በንስሐ ያዘጋጃሉ፣ ምስጢራትን ይቀበላሉ፣ ቅዱስ ቁርባንን ይቀበላሉ። ሁልጊዜ ህይወታቸው ቴዎሲስ እግዚአብሔርን የመምሰል ህይወት ነው። እንደዚህ ያሉ ሰዎች አሉ። ኦኬ አሁን ወደ ሰው ስናመጣው አሁን እዚህ ውስጥ 1000 ምናምን ሰዎች እየተማሩ ከይቅርታ ጋር ቀሲስ አልጨረስኩም። ዘሪው ግን የት ላይ ነበር ሊዘራ የወጣው? ዘሪው ሊዘራ ወጣ የሚለው ምን ላይ ነው? መንገድ ዳር ላይ ነው? ሾካማ ላይ ነው? ጭንጫ ላይ ነው? ወይስ መልካም መሬት ላይ ሊዘራ የወጣው? ዋናው ገበሬ ሲወጣ ምን ላይ ነው የወጣው? ግን አወጣጡ ለመዝራት ሲወጣ አየህ፣ እየሞገጥከኝ ነው። አሁን እያዳመጥክ አይደለም እኮ ተናግሬ ነበር። እያዳመጥክ እኔ አሁን ልወጣ ነው። ይቅርታ አድርግልኝ። አዳምጠኝ፣ አስጨርሰኝ። መጀመሪያ መጨረስኩኝ። ችግሩ እኮ አንተ እያዳመጥክ አይደለም። ይኸውልህ ብዙ ሰው እየተከታተለ ነው። እያዳመጥክ አይደለም። ተረጋጋ። ሪላክስ። መጀመሪያ ሪላክስ፣ ተረጋጋ። ይኸው አዳምጠኝ። አሁን እዚህ 1000 ምናምን ሰው እየተማረ ነው። ኦኬ የሚማረው ደግሞ የእግዚአብሔርን ቃል ነው። እዚህ ውስጥ ልቡን አለስልሶ ልቡን ለእግዚአብሔር ቃል ከፍቶ የሚማር ሰው ይጠቀማል፣ ያፈራል። 30 60 100 ያማረ ፍሬ። ልቡን አለት ያደረገ ልቡን እሾህ ያደረገ በቂም በበቀል የሚያዳምጥ ሰው ካለ ወይንም ደግሞ መንገድ ላይ ዝም ብሎ የሆነ ሰምቶ ግልብ የሆነ ሰው ሊኖር ይችላል። እኔ ግን የእግዚአብሔርን ቃል እየዘራሁ ነው ያለሁት። ማብቀል እዚህ ውስጥ የሚሰሙት ሰዎች ነው። ማፍራት እዚህ ውስጥ የሚሰሙት ሰዎች ነው። የሚሰሙኝ ሰዎች ይጠቀማሉ። ካላፈሩ ግን እኔ ተጠያቂ አይደለሁኝም። እኔ መዝራት ነው የኔ ድርሻ። እየዘራሁ ነው። 1000 ሰዎች እያዳመጡ ነው። የፈለገ ንስሐ ይገባል፣ ያልፈለገ ደግሞ ይተዋል። ለምን ንስሐ አልገቡም? ለምን የሚሳደበው ሰው መሳደብ አላቆመም? ለምን ሙስሊሙም ጴንጤውም እያዳመጠኝ ነው ሁሉስ ክርስቲያን አልሆነም ተብዬ ግን እኔ አልጠየቅም እኮ ነው የምልህ። እኔ ተጠያቂ ያለሁም በዚህ ከኔ የሚጠበቀው ይኸውልህ ሳስተምር ትክክለኛ ዘር ካልዘራሁኝ፣ ለምሳሌ ኑፋቄ ማስተምር ከሆነ በእግዚአብሔር ቃል አሳብቤ ሌላ መጥፎ ነገር ማስተምር ከሆነ ተጠያቂ ነኝ። እኔ ንጹህ ስንዴ የእግዚአብሔርን ቃል እያስተማርኩኝ ነው። መስማትና ንስሐ መግባት የሰሚዎቹ ድርሻ ነው። እሱ ዘቦ እዝን ሰሚ አለ ይስማ፣ የሚሰማ ጆሮ ያለው ይስማ። መስማት የሚፈልግ ሰው ይሰማና ንስሐ ይገባል። ንስሐ ካልገባ ግን እኔ ተጠያቂ አይደለሁም። ለምን? እኔ የሚጠበቀው ማስተማር መምከር ነው። ኦኬ የማስተምረው ስህተት ከሆነ እጠየቃለሁ። አንድ ኦኬ ዘመኑን ያልዋጀና ዘመኑን ያልጠበቀ ዘር ደግሞ የምዘራ ከሆነ
ለምሳሌ በበጋ የሚዘራውን ዘር በክረምት የምዘራ ከሆነ እንደ አንድ ዘሪ እንደ አንድ ገበሬ ተጠያቂ ሆናለሁ። እኔ ግን ምዕመናን እያዳመጡኝ ነው። 1000 ሰዎች ከሰሙኝ አትሳደቡ። መሳደብ ሰውን ያረክሳል። እምቃለ ትጸድቅ ወምቃለ ከትኮነን ከቃለ የተነሳ ትጸድቃለህ፣ ከቃለ የተነሳ ትኮነናለህ። ሰዎቹ ስለሚናገሩበት ክፉ ቃል በፍርድ ጊዜ መልስ ይሰጡበታል ያለው ጌታችን ነው። መሳደብ ኃጢአት ነው። አሁንም የተሙን ፋሚሊውን አይደለም የምትሳደቡ ሰዎች ካላችሁ በእግዚአብሔር ዘንድ እድል ፈንታ የላችሁም። ስድብ የተገለጠ የሥጋ ሥራ የዲያብሎስ ሥራ ነው። የምትሳደቡ ሰዎች ካላችሁ ንስሐ ግቡ። ኦኬ አሁን ልጨርስ። ተሙ አስተምሬሃለሁኝ፣ መክሬሃለሁኝ። ደግሜ ልንገርህ፣ ከሰማኸኝ በጣም ደስ ይለኛል። ስወጣ ብትሳደብ እኔ ግን በአንተ ተጠያቂ ልሆን አልችልም ነው እያልኩ ያለሁት። ሌላ ቤት ስገባ ለምሳሌ ልጆቹን አስተምራለሁ። እኔ እያለሁኝ አይሳደቡም። አስተምሬ እኔ እያለሁ እንዲሳደቡም አልፈቅድም። ከሰሙኝ አስቆማለሁ፣ ካልሰሙኝ እወጣለሁ። እኔ ቁጭ አድርገው የሚሳደቡ ልጆች አይተህ ከሆነ አምጣና ቪዲዮ አቅርብና እኔን ጠይቀኝ። ስወጣ ግን የእነሱ ጠባቂ አይደለሁኝም። እኔ ልጠየቅ አልችልም በእነሱ። ይኸው እዚህ እየሞገታችሁኝ እኮ ነው፣ እያዳመጣችሁኝ እኮ አይደለም። እዚህ ራሱ በስንት መከራ ነው እኮ አሁን እየተሟገትኩኝ እየለፋል። አንተ ራስህ ግቡ አልከኝ፣ ገባሁኝ። ስለዚህ ስወጣ ብትሳደብ በአንተ ተጠያቂ አልሆንም። ኦኬ አሁን በተናገርኩት ነገር ስህተት ከሆንኩኝ መምሬ ኤፍሬም አሉ፣ እሳቸው እድል ስጣቸውና ያርሙኝ። ያስተማርኩትም ትምህርት ይሄ ስህተት ከሆነ ስህተት ነው ቀሲስ፣ ይሄኛውን በዚህ ያቃኑት መምህር ስለሆኑ የአዲስ ኪዳን መምህር ናቸው። አሁን ባስተማርኩት ትምህርት ላይ ስህተት ካለበት ያርሙኛል እና ሶሪ ብዬ እዚሁ ላይ መውጣት እችላለሁ ማለት ነው። እና እኔ ማንንም የምትሳደቡ ሰዎች በተለይ በእኔን አሳባችሁ እኔን የደገፋችሁ መስላችሁ የምትሳደቡ ሰዎች ሳላችሁ አላቃችሁም። ይሄ ነው መልስ። ቴንክ ዩ። እሺ ቃል ያሰማል ወይስ መምህር ኤፍሬም ይቀጥሉና ቢኒዬ እንቀጥላለን። ግን አንድ አጭር የሆነ መልስ ለእኔ ተረድቻለሁ። ዘማርያም ዘለቀ ከዚህ በፊት ቤቱን ከፍቶ የኔን ፕሮፋይል እያደረጋችሁ በእኔ ስም ተጠቅማችሁ የምትሳደቡ ሰዎች ካላችሁ እናንተን አላቃችሁም ብሎ በግልጽ ተናግሯል። ዘማርያም በግልጽ ተናግሯል። ልክ እንደዚህ ዘማርያም ይህን ሲናገር በቃ እፎይ ነው ያልኩት። ዘማርያም ዘለቀ የለበትም እንደዚህ አይነት ህይወት ውስጥ። ፕሮፋይል አድርገው የእሱ ጠበቃ በሚመስል ነው ሲሳደቡ የነበሩት። እኔ አላቃችሁም ብሏል። ከዚህ ጋር በተያያዘ ደግሞ ቀሲስ ዲበኩሉ እንደ ልጆች ናችሁ፣ ግን በእኔ ተተክታችሁ ግን የምትሳደቡ ሰዎች ካላችሁ ግን እኔም እናንተን አላቃችሁም ነው። እኔ አሁን እዚህ ጋር ተመልሶልኛል። ለምን ቢባል አንድ ገስት ላይ ስላየው ነው። ቀሲስ ሰው ነኝ፣ እንደ ሰው አስባለሁ። ለዛም ነው ይህን ነገር የተናገርኩት። መምህር ኤፍሬም ይቀጥሉ። ሰላም ጤና ይስጥልን። እንዴት ሰነበታችሁ? ቀሲስ ይፍቱ የማይሰራ ኃጢአት እንዴት አሉ? እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምህር እንዴት አሉ? ጤና ይስጥልኝ። እንዴት ሰነበቱ? አምላክ አበው ይመስገን፣ ሁሉ ሰላም እንደ ቸርነቱ። ሁላችሁም ከላይም ከታችም ያላችሁ እግዚአብሔር ቤተሰቦች ሰላም ክርስቶስ ለሁላችሁ ይሁን፣ ለሁላችንም ይድረሰ። እንዴት አላችሁ ብያለሁ። ታችሁኝ በደንብ አላደመጥኩም። በነገራችን ላይ ስገባ ቀሲስ የሚጠቅሱት ጥቅስ ማርቆስ ወንጌል ምዕራፍ 4 ላይ ያለ ዓለምን የፈጠረ በፈጠረው ዓለም ውስጥ በፈቃዱ በመዋዕለ ሥጋዌው በኪደተ እግሩ ምድርን የቀደሰው መድኃኒታችን ኢየሱስ ክርስቶስ ነው። ዳሩ ግን ከምን አንጻር ነው ጥቅሱ የተነሳው? አጀንዳው ምንድን ነው የሚለውን የሁለቱንም ሐሳብ መስማትን ይጠይቃል። ቀሲስ የተናገሩት የእግዚአብሔርን ቃል ሕያው አማናዊ ወንጌሉን ነው። የራሳቸውን ክብር ለመጠበቅ የተጠቀሙት ጥቅስ ነው ወይ? አልያስ ደግሞ እንዳስተምህሮ የጠቀሱት ጥቅስ ነው ወይ? መጽሐፍ ቅዱስ እንደኔ ፍላጎት፣ እንደኔ ስሜት፣ እንደኔ ሐሳብ ለኔ ጋርድ ለማድረግም መጥቀስ እችላለሁ።
ሌላውን ለማስተማርም መጥቀስ እችላለሁ። ዝም ብሎ በደፈነው ሐሳብ መስጠት ግን ምናልባት የቀሲስ ሐሳብም ከመሰረቱ ዘውት የቆዩት ስህተት ካለበት በተቃራኒ እነ ቢንያምም እነ ተሙም አይደለም የሚል የሆነ መልስ ስለሰማሁ እሱንም ማድመጥ ይጠይቃል። እየተቃወማችሁት አይደለም እያላችሁት ያላችሁ ቀሲስ የተናገሩትን አሁን ያወሩትን ከሆነ ፍጹም ስህተት ነው። ምክንያቱም ያስተማሩት የክርስቶስን ወንጌል ስለሆነ። ይህ ወንጌል የተጠቀሰበት ግን ለምን አውድ ነው? ምን የሚል ቃል ተነስቶ ለየትኛው ቃል ማስታረቂያ ነው ቀሲስም ይህን ቃል ያመጡት? እናንተም ደግሞ ወንጌሉን እንደሱ ሳይሆን ብላችሁ ግብረ መልስ ተሰጡበት የነበረው አውድ ምንድን ነው የሚለውን እንደ አውዱ ነው እንደመጣበት አውድ ነው ልንተረጉመው የምንችለው ወይም ማብራሪያ የምንሰጥበት ማለት ነው። ስለዚህ እንደ ባጭር ለመግለጽ ምንድን ነው የሚለውን በነ ብንያምም ወተሙም ላይ ትንሽ 3-4 ደቂቃ የተነሳበትን ሐሳብ በደንብ ብታስረዱ መልካም ነው፣ ሐሳብ ለመስጠት እንዲመቸኝ። ቀሲስ ግን አይወጡ ይቆዩ፣ መጨረሻ ሐሳብ ሰጣለሁ ማለት ነው። ኦኬ እሺ። ቀሲስ መምህር ከልብ አመሰግናለሁ ስለ ልቦት ትህትና ስለተናገሩት ቃል ከልብ አመሰግናለሁ። ሐሳቡ ምንድን ነው? ቀሲስ ዲበኩሉ የሚገቡባቸው ቤቶች አሉና የሚገቡባቸው ቤቶች ቀሲስ ካህን ተነካብን በሚል ስሜት ሙልጭ አድርገው ሁሉንም ሰው ይሳደባሉ። ሁሉንም ሰው ከምትሳደቡት መካከል ደግሞ አንዱ እኔ ነኝ። አንደኛው በውስጥ እናቴን ሙልጭ አድርጎ ሰደባት። እንደገና ደግሞ ፎቶዬን ዘቅዝቆ ሰደበ። ዋጋ ከፍላ ደግሞ ቤቷን ፈቅዳልኝ ደግሞ ወንድሞችን ተቀብላ ደግሞ ያስጠመቀችንም እህትንም ደግሞ ከኔ ጋር አያይዞ ሙልጭ አድርጎ ተሳደበ። እነዚህ ሁልጊዜ የሚሳደቡ ልጆች ጋር ቀሲስ ዲበኩሉና ዲያቆን ዘማርያም ዘለቀ ይገባል። ሁሌ አሁን እኔ በጣም መወዳቸው በጣም ማከብራቸው ሁለቱንም በጣም ትህትናቸውን የምወድ ስፔሻሊ ቀሲስ ዲበኩሉን በጣም ማከብራቸው አባቴ ናቸው። ስጠመቅ እንኳን የመጀመሪያ የደወልኩት ለሳቸው አላነሱም ነበረ ካሉበት ከስራ አንጻር ምናምን ያኔ ከዛ በኋላ እንኳን ደስ አለ ብለው የደወሉልኝ ለኔ ነው። እነዚህ ልጆች የሰው ፎቶ ዘቅዝቀው ይሳደባሉ። ቀሲስ ዲበኩሉ ሲመጡ ደግሞ ቀሲስ ዲበኩሉ አስተምሬ እወጣለሁ ነው የሚሉት። ቀሲስ ዲበኩሉ አስተምሮ ስወጣ እኔ ከወጣሁ በኋላ ግን እነዚህ ልጆች መሳደብ ይችላሉ፣ ችግር የለውም ነው። እኔ ምን አገባኝ? የእግዚአብሔርን ቃል አስተምሬ ብቻ ነው መወጣው ነው። ልክ እሳቸው ድምፅ የሚሰማ ከሆነ ገስት ላይ ቁጭ ብለው ሰው ከተሰበሰበ በኋላ ካስተማሩ በኋላ እሳቸው ሲወጡ ያለውን ሰው ለመጠቀም እነዚህ ልጆች የተመስገንን እናትንም የአንቲሽንም ሚስትንም የኢዮብንም ታሪክንም የአቄንም እንትንንም ሁሉንም ይሳደባሉ። የዲያቆን ፈለገ እናትንም ሁሉንም ይሳደባሉ እነዚህ ልጆች ቀሲስ ዲበኩሉ ገብተው ካስተማሩ በኋላ። ለምንድነው ዘሪው ሊዘራ ከወጣ ለምንድነው እርሶ መልካም ዘር ላይ ማይዘሩት ነው የኔ ሐሳብ። አውዱ ይሄ ነው። መምህር ኤፍሬም እግዚአብሔር ያክብርልኝ። በጣም ድንቅ ነው። መልካም መሬት እየመረጥህ ዝራ የሚል መልእክት ነው ለቀሲስ ዲበኩሉ ይመስለኛልና ያን መልካም ምድር የሚያውቀው የመጀመሪያው ሰማይና ምድርን የፈጠረ እግዚአብሔር ብቻ ነው። አሁን እናንተ ሆኑ እኔ የት ልሁን አንተዋወቅ። ምናልባት ተሙን እናይሃለን። ሌላው ሰው ግን ምን እያደረገ ይሁን ጠምጥሞ ይቀመጥ እንደው ማለት ምን ብዬ ልግለጽ? ስራ እየሰራ ይሁን ስራ ፈቶ ይቀመጥ፣ ቢሮ ይሁን ቤት ይሁን አገር ውስጥ ይሁን ውጭ ይሁን አናውቅም። እያንዳንዱ ሰው በተሰወረ ሚዲያ ውስጥ የተገለጸ ሐሳብ ይናገራል። ይህ ማለት አሁን ይህን ሰው እንኳንስ ይቅርና ልቡን መልኩን ቀሲስ ዲበኩሉ የሚያስተምሯቸውን ልጆች ከልብ በራቀ መልካቸው ቀይ ይሁን ጥቁር ይሁን ከአንደበታቸው የሚሰሙትን ቃል ካልሆነ በቀር በመልክ እንኳን አያውቋቸውም። መልኩን የማያውቁትን ሰው ልቡን መርምሮ እንዲህ አይነት ልብ ላለው ሰው እንዲነግራለሁ ብሎ ማሰብ የዋህነት ነው። ቅዱስ ዮሐንስ አፈወርቅ ትፈቅድኑ ከመትንበር አንተ ሀበ መንበር ወለ ክርስቶስ ይላል። በክርስቶስ ወንበር ልትቀመጥ ትወዳለህ እንዴ ነው የሚለው። ይህ ጥያቄ ምን ማለት ነው? አረ መች ተቀመጥኩ ትለኝ እንደው ይልና ሊቁ
ፍርድ እየፈረድህ እኮ ነው ማለቴ ንጹህ ልብ አይለህም ብለህ አትውቀስ ለማለት ነው ሊቁ የሚጠቀምበት። እንዲሁም በመጽሐፍ የተጻፈው በመጽሐፈ መነኮሳት ማር ይስሐቅ ሊቁ ሲናገር ይቅርታ አረጋዊ መንፈሳዊ እንዲህ ይላል ለእመርኢከ አንተ ፈያታዊ ወዘማዊ በል ባይቴ አአምር ከመይቀድመኒ በወያ ውስተ ገነት ከመፈያታዊ ዘይማን ነፍሰ ገዳይ ቀጣፊ ወንበዴ ባይንህ አስረግጠህ እንኳን ብታይ ቀድሞይ ገነት ሊገባ ይችላል በል እንጂ ይህስ የእግዚአብሔር ቤት አይገባውም ብለህ አትከልክል ይላል። አትከልክል ይላል ማለት የእግዚአብሔር ቤት አይገባም ከዚህ በኋላ አንተ ጨርሰሃል ውዳቄ ነህ የሚባል ሰው የለም። አንድ እስትንፋስ ያለው ሰው ሁሉ የመጸጸት እድሉን ካገኘ ወደ እግዚአብሔር ቤት ይገባ ዘንድ አለው። ማለቴ ለምሳሌ ፈያታዊ ዘይማን የሚባለውን ግለሰብ ብንወስድ መጾቶም ጾሞም አይደለም። ይመጸውት ዘንድ እጁ ታስሯል። ይጾምም ዘንድ አይችልም። ይበላም ዘንድ የሚችልበት አቅም ስላልነበረው በመስቀል ተሰቅሎ ባደረገው ሥርዓተ ጸሎት ወይም ያቺ አንዲት እስትንፋስ የ30 ምናምን ዓመት ሰዎችን ሲያወድም ሲሰርቅ የነበረው ግብሩ ተደምስቶለት እግዚአብሔርን መንግስት ቀድመው ከወረሱት በብሉይ ኪዳን ከነበሩ ቅዱሳን ከነ ዲቦራ ከነ አስቴር ከነ ራሄል ከነ ሊያ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከሌሎችም በፊት ቀድሞ ወደ እግዚአብሔር ቤት ይገባ ዘንድ እድሉን አግኝቷል እያልሁ ያለሁት ዛሬ ላይ አንተ አታስፈልግም ብሎ መልካም ዘር ነው ምፈልግ ብለን ልናልፈው ምንችል ትውልድ የለም። አንደኛ የእውቀት ተከፍሎ ስላለብን የዛን ሰው ልብ ፈጽመን ስለማናውቅ ምናልባት እንደየንግግሩ መለካት አለብን። እውነት ነው። ለምሳሌ ፕሮቴስታንት ዓለም የምንላቸው ሰዎች እኔ አሁን ከነሱ ቤት አልገባም። በንግግራቸው እንኳን እኔን የሚያከብሩኝ አንዱን አካል አንዱን ባህሪ ወልደ እግዚአብሔር ኢየሱስ ክርስቶስን ሲፈልጉ አምላክ ሲፈልጉ አማላጅ እያደረጉ አምላክ የሆነውን አማላጅ ይሉታል፣ አማላጅ ያሉትን አምላክ የሚሉ የተምታታባቸው ግለሰቦች ስለሆኑ አምላክን ያከበረ አንደበት እኔን ያከብረኝ ዘንድ ይችላል እንጂ ለፈጠራቸው ያልታመኑ ፍጡሩን ያከብሩኛል የሚል አስተሳሰብ ስለሌለኝ በእነርሱ ግሩፕ አልከሰትም። ለይቶላቸው ያበዱ ከሃይማኖት የወጡ ግለሰቦች ስለሆኑ ማለት ነው። የእኛን ልጆች ግን እንደኔ ስመ እግዚአብሔር እየጠሩ ነአምን ክልኤተ ልደታተ ሁለት ልደታትን እናምናለን ስላቸው ልክ ነህ ብለው የተቀበሉ እኒህን ልጆች እናንተ አትሆኑም ልክ አይደላችሁም ብሎ ልባቸውን መርምሬ ያውቃለሁ ስለዚህ እናንተ መቼም አትመለሱም ብሎ በሆነ ሰው ላይ ፍርድ መስጠት ይህ ፍጹም ተገቢ አይደለም። ቀሲስ ቅድም ሲጠቅሱት የነበረው በማርቆስ ወንጌል ያለው ወፈረ ዘሪ ዘይዘር ገበሬ ሊዘራ ወጣ ወእንዘ ይዘር ቦ ዘወድቀ ውስተ ኮክ ነው የሚለው። ዘር ሞልቶት ተርፎበት እኮ አይደለም ጭንጫ ላይ የዘራው ጭንጫው ላይ እንዳይወድቅ ማድረግ አይችልም። ዘር በመስመር የመጣውን ነው እኛ የደረስንበት በመስመር ከሚጣለው ነው። በመስመር ሲጣል እየመረጡ ጥሩ መስመር ላይ መጣል ይቻላል። ጌታ ግን በወቅቱ ይህን ቃል የተናገረው ታፍኖ የሚባል አለ። በእጁ ፍስ አድርጎ ይዘራል፣ ይበትናል። ያ የሚበትነው መሬት አራት አይነት መሬት አለ። ቅድም ቀሲስ እንደገለጹት በሾህ የተከበበ በጭንጫ የተከበበ መልካም መሬት የሆነ ደግሞ ሌላም እንዲሁ አለ። በዚያ ምድር ላይ በዚያ ቦታ ላይ እየሄደ እየተፈናጠረ ይወድቅበታል። ለምን ከተባለ ቤተ ክርስቲያን በምስጢር ደብቃ ያስቀመጠችልን ለልጆቿ እናት ጋግራ እንደምትቆይ እኛም ስታጠምቀን የተጋገረ አማናዊ የተተረጎመ ሕጸጽ የሌለበት ምሉ ክፋት የሌለበት ሰናይ ያማረ የቀና ትምህርት ብላ ቤተ ክርስቲያን የሰጠች ናት ብሎ የሚረዳ የሚማር ማስታወሻ ሚይዝ አለ። እንዲህ ብዬ መልስለት ነበር። ኦርቶዶክሳውያን እኮ እንዲህ ናቸው ሚል ደግሞ የተለያየ ዓላማ የያዘ አለ።
ህቡረ ይልሐቁ ብለን ዝም እንላለን እኛ ማለት ነው። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ ዘር ተዘርቶ ንጹህ ዘር ዘርተን ብለው ጠይቀውት ነበረ። ነገር ግን መጠን ስናየው ጥሩ ዘር ያልሆነ ዘር ተዘርቶበት አገኘን፣ እንዴት እናድርግ ብለው ጥያቄ እንኳን አስተውለት ነበረ። ለዩአቸው አብረው ከእናንተ ጋር እንዳይሆኑ የሚል ድምፅ አልተናገረም። ከንግግሩ መካከል አንዱ ምንድነው ያለው? ህቡረ ይልሐቁ የሚል ድምፅ ነው የተናገረው። ተቧቸው አብረው ይደጉ፣ ሰዓቱ ሲደርስ ጊዜው ሲፈጸም ያኔ ፍሬውን በጎተራ እንዲያ ካልሆነ የዛ ግብር ተሳታፊ ነኝ ማለት ነው እያልሁ ያለሁት። እኔ ቀሲስን ወክዬ በየሚዲያው እየገባው ምሳደብ ከሆነ ቀሲስ እኔን ሰምተው ዝም ካሉ እኔ ለቀሲስ ጋርድ ቁሜ መሳደቤ ለቀሲስ ምቾት ሰጧቸዋል ማለት ነው። ተገቢ አይደለም። ስርዓት አቁም። አንተ እኔን ጋርድ ትሆነኝ ዘንድ አልወከልሁህም። እኔ ማስተምረው የእግዚአብሔር ቃል ነው። ቃሉን ተማር። ስድብ ግን ከኔ አላገኘኸውም። ከኔ ያገኘኸው የሚጠሏችሁን መርቁ፣ የሚገፏችሁን ወደ ሰገነት አውጡ የሚል የእግዚአብሔር ቃል እንጂ ያስተማርሁህ ወንድምህን በአደባባይ ትወቅስ፣ ታማ፣ ታሽማጥጥ ዘንድ ያስተማርሁ የትምህርት ርዕስም ጊዜም የለኝም። ስለዚህ ለእኔ ጋርድ አትቁምልኝ፣ በጋርድ የጸና ሃይማኖት የለንም ብለው ቀሲስ የማይናገሩ ከሆነ ይህ የቀሲስ ስህተት ነው። የቀሲስ ስህተት ነው። ያላስተማርሁን ለምን ትናገራለህ ብለው ይህን አይሉም እንዳል ደግሞ ዲያቆን ዘማርያምም ቀሲስም እኔ ባለሁበት ራሴ በተቀመጥኩበት እኔን ደግፋችሁ ማንንም የምትሳደቡ ሰዎች አውግዣለሁ ያሉበት ጊዜም አለ። ቀሲስ አውግዣለሁ ያሉበት ጊዜም አለ። የቀሲስን ቃል ሰማለሁ ብሎ አውግዣለሁ የሚለውን ቃል ግን አልቀበልም ብሎ የቀሲስን ጋርድነት ወይም ደግሞ ለሳቸው ቋሚ ነኝ ብሎ እየሄደ የሚሳደብ አካል ካለ ይህ ፍጹም ነውር ነው፣ ሊሆንም አይገባም። አሁንም እኔም አንድ ቃል ልናገር። የእግዚአብሔርን ቃል በምንችለው አቅም እናስተምራለን፣ እንማማራለን። እኔን ደግፋችሁ ነገ ሕጸጽም ሊገኝብኝ ይችላል፣ ላጠፋ ላጎድል እችላለሁ። ለምን እንዲያደረግ ተብሎ ጥያቄ ስጠየቅ ግን ሰብለ እከዩ ሃይማኖት ያለብሳ እንደሚባለው ሁሉ ለክፋቴ የሃይማኖት ጥቅስ እየጠቀስኩኝ ያላጠፋሁ ለመምሰል ስሽሎ ከሎክ ልክ አይደለም ብለው ወንድሞች ሲሞግቱኝ ታች ላይ በኮሜንትም በሐሳብም በየትኛውም አይነት ሁኔታ ለምን መምህራችን ተነካብን ብላችሁ ጋርድ የምትሆኑ ግለሰቦች ለመንግስተ ሰማያትም ለስብዕናም የሚጠቅም ስላልሆነ አርፋችሁ ተቀመጡ። እኔ ማንም እኔን ወክሎ እንዲሰድብልኝ አልፈልግም። ማንም በስድብ ሃይማኖቱን ያጸና ያቀና አባት የለንም ነው አስተምሮ ያ ነው። ጌታ ግን በሥርዓተ ወንጌሉ ሲያስተምር እንኳንስ ይቅርና እኛ ጌታ እኮ ካስተማረው ያን ያህል ደክሞ ያ ሁሉ ሕዝብ ተበትኖ መልካም መሬት አይቶ አይዘራም ወይ? እንኳን እኛ ልቡን ማናውቀው ልቡን እያወቀው እኮ ይሁዳን ልቡን እያወቀው 3 ዓመት እኮ ዘርቶበታል። ሳያበቅል ቀረ፣ አወደመው እንጂ አውድም ስለሆነ አጥፊ ስለሆነ አወደመው እንጂ ባጠበው እግሩ ሽፍታ ያመጣበት ዘንድ ሩጦ ሄደበት እንጂ እያበረከተ ላበለው ሆዱንም ልብሱንም ሸፍኖ ለተሸከመው እናቱን ደፍሮ አባቱን ገሎ የመጣውን ይሁዳ ዘአቡል ገቱ ወዘእሙ ብሲቱ ዘእግዚኡ ሲጡ የተባለውን እንደሚሸጠው እያወቀ እንኳን ተረክቦ ዓለም የጠለውን እናቱን ደፍሮ አባቱን ገሎ ዘመድ እንኳን የሌለው ሁሉ የገፈውን ተረክቦ ና ፈልግሃለሁ ብሎ ጌታ የተረከበው ጌታ እንኳን አንተ እኮ አትረባም፣ ዛሬ ባስተምርህም ትምህርቱን አትይዘውም፣ በጀት አትጨርስብኝ፣ ስለዚህ አንተን አልፈልግህም፣ ልብህን አውቃለሁ፣ ሌላ ሰው ነው ምፈልግ አላለም። ምንድነውና ያደረገው? ና ብሎ በፍቅር ስቦ አስተማረው።
እርሱ ግን ወደ ላይ ሲሉት ወደ ታች፣ ካልጋ ሲሉት ካመድ ነውና እየወረደ ሲሄድ ተወግዞ መጨረሻ ፍጻሜው ሲደርስ ተለይቷል። እኛም ቃሉን እንናገራለን። ጌታ ካስተማራቸው ከ12ቱ አንዱ ይሁዳ ከሆነ እኛ ከምናስተምረው ከአንድ ሺው 100 ይሁዳ ይኖራል። ይህ ይሁዳ ያስተማርነውን የእግዚአብሔር ቃል ጥሎ ክርስቶስ ያስተማረው ዓለምን እንዲጠላ ነው። ዘኢሃደገ አባሁ ወእሞ እጅግ ሊጸመደኒ፣ እናቱን አባቱን ያልተወ ሊከተለኝ አይችልም እያለን ያስተማረው። ጌታ ያስተማረው አንድ ባሪያ ለሁለት ጌቶች ሊገዛ አይችልም፣ ሁለት ጌቶች የተባሉ አምላክና ገንዘብ ናቸው ብሎ ነው ጌታ ያስተማረው። ይሁዳ ግን ለሁለቱ ጌቶችም ሊገዛ ፈለገ። ገንዘብንም ሊገዛለት ለክርስቶስም ሊገዛ ሁለት እግር አለኝ ብሎ ሁለት ዛፍ ሊወጣ ሙከራ አደረገ ማለት ነው። ጌታ ያላስተማረውን የያዘው ይሁዳ ራሱ ይሁዳ ተወቀሰ እንጂ ለምን መልካም ልብ ላይ ዘሩን አልዘራኸውም ተብሎ ክርስቶስ ግን አልተወቀሰም። የከፉ ሰዎችን ማስተማራችን ወንጀል ከሆነ ቀዳሚ ወንጀለኛ ሎቱ ስብሐት ምስጋና ይድረሰውና ክርስቶስን ነው የምናደርገው ማለት ነው። ስለዚህ ቀሲስ ደጋግመው እንዲይዙልኝ ተቆም ልጨርስ እኮ አዳምጬዎታለሁ። አውዱን ግን አላገኙትም። ኦልሞስት የእግዚአብሔርን ቃልን ስለነበር እያስተማሩ የነበሩት ሳዳምጦት የነበረው የእግዚአብሔር ቃል ትክክለኛውን የመጽሐፍ ቅዱሱን አረዳድና የመጽሐፍ ቅዱሱን አውድ ነው እየነገሩን ያሉት። አውዱ ምንድን ነው ነው? ቅድም ሲናገሩ አውዱን ፍለጋ ያሰቡ መስሎኝ ነበር። አውዱን ግን አላገኙትም። መምህር አውዱ ምንድን ነው? እኔ አሁን ፈልገ ዝራ አላልኩም። ወንጌል ስናገር እዚህ ጋር ኢየሱስ ክርስቶስ ያድናል፣ ከዘላለም ሞት ያድናል፣ በክርስቶስ ኢየሱስ እመኑ እያልኩ ስመሰክር 1000 ሰዎች መካከል የትኛው ጭንጫ የትኛው መልካም የትኛው መንገድ ላይ እንዳለ የትኛው ሸዋማ እንደሆነ አላውቅም። እሱ አይደለም አውዱን አላገኙትም። መምህር እሺ፣ እኔን ሙልጭ አድርጎ እናቴን ዘቅዝቆ እየሰደበ እሳቸው ይመጣሉ። ቀሲስ ዲበኩሉ ይገባሉ። ሲገቡ ስድብ ይቆማል፣ ሰው ይሰበሰባል፣ ወንጌል ያስተምራሉ። ከዛ በኋላ ሰላሙን አባታችን ይፍቱን ይባርኩን ተባረኩ ምናምን ብሎ ያስወጧቸዋል። ህዝቡን ደግሞ እንደገና ደግሞ ፎቶ ሰቅለው ነው የሚሳደቡት። ሆይ ምን ማለት ነው? እንደ መጽሐፍ ቅዱስ አንባቢ በተለይ ደግሞ የአዲስ ኪዳን መጽሐፍ ቅዱስን መጋቢ አዲስ የሆነ ሰው እንዴት ነው ይሄን ነገር እያለ ያለው? እኔ እያወራሁኝ ያለሁት አውዱ ምንድን ነው? እርስዎ እያወሩት ያሉት አውድ ምንድን ነው? ወይ ካልተረዱት አልተረዳሁትም ይደገም አውድ ነው መባል ያለበት። መምህር ኤፍሬም ተሙ ቆይ ተሙን የልግባ እዚህ ጋር አግኝተውታል በደንብ ይኸውልህ። አሁን አንተ የምታዳምጥበት ቆይ ተሙ አንዴ። አሁን አየህ አንተ የምታዳምጥበት ሌላ ነው። እንደውም ቅድም ማብራሪያ ስትሰጣቸው እኔ አንድ የገባኝ ነገር አለ። አንድ የገባኝ ነገር ምንድን ነው? እንደዚህ ያሉ ሰዎች ጋር ቅድም በትክክል መምህር አግኝተውታል። ቃል ያሰማልን መምህር። በቃ እኔም ስለው የነበረው እሱን ነው። በትክክል አግኝተዋል። ግን አንተ በምትፈልገው መንገድ ነው አሁን እያልክ ያለው። እኔ እንደገባኝ ደግሞ አሁን እያልክ ያለው እኔን የሚሰድቡኝ ሰዎች አሉ። እርስዎ ሲገቡ በነገራችን ላይ እየሳቡኝ ነው የምገባው። ቅድም ነግሬሃለሁኝ። ሌሎች ጋር ማልገባው ጠይቄ ስለማያስገቡኝ ነው። ደግሜ እናገራለሁኝ። እና እንደዚህ ልጆች ይግቡና ያስተምሩን ቀሲስ እባክዎ ሲሉኝ ይገባለሁኝ። አሁን እያልክ ያለው እኔ ስገባ ዝም ይላሉ። እኔም አስተምሬ መጥፎ ነገር አስተማሩ እያልከኝ አይደለም። ቴንኪው። ከዚያ እርስዎ ሲወጡ እነዚህ ሰዎች የሚሳደቡ ስለሆኑ እነሱ ጋር ባይገቡ ነው ይመስለኛል አሁን እያለ ያለው። እንደዛ ከሆነ ሬሱ ሌላ ነው የሚሆነው። ልናወራ እንችላለን። እኔን የሚሰድቡ ሰዎች ጋር እኛን ብዬ ልውሰደው። እኛን የውሎት መምህር እንግዲህ ግሩፕ አለ። እኔና እርስዎ እግዚአብሔር በሚያውቀው ግሩፕ ውስጥ የለንም። እኔ ግሩፕ ውስጥ ቲክቶክ ላይ አልገባም። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ። የሚፈልጉኝ ሰዎች ጋር ሁሉ እገባለሁኝ። አሁን ልጆቹ በዚያና በዚያ ሆነው አይ ቲንክ እንግዲህ እኛንም እያሳበቡ በእኛ ሰበብም እያደረጉ እርስ በርሳቸው ይጎዳዳሉ። ይመስለኛል እኔን የሚፈልጉኝና ግቡና አስተምሩ የሚሉኝ ሰዎች እኔ በሌለሁበት ጊዜ ሙልጭ ያደረጉ ይሳደባሉ ይመስለኛል። ዛዘር ሳይድ ደግሞ ያለውን ጨምር ተሜ ልንገርህ።
እኔን አንተ ቪዲዮ ሲደርሶት እነሱ ታጨር ቪዲዮ አልደረሰውትም ቀሲስ ቆይ ታሙ ቆይ አንዴ የተናገርኩት አጭር ቪዲዮ ደርሶታል። እነሱ የሚሳደቡ አንዴ ታሙ አሶራችን ሐሳቤ ሳይጠፋ ለመምህር ኤፍሬም ጥያቄ አለኝ እና ታሙ ለምሳሌ ቆይ አትደረበ ቢኒ ቆይ አሁን ባነሱት አይ እኛንም እያስወራችሁን ቀሲስ አሁን እኔ አንድ ነገር ሳላወራ ነው በመሀል ይገቡ። አይ እኔ እንደዛ ከሆነ እወጣለሁ። እኔ እኮ ችግር የለም። እኔ ሲጀምር አንተን ብዬ አንተ አንደኛው ከሚሳደቡት ወገን ስለሆን ከኔ ካንተ ጋር ማውራት ማልፈልግ ይቅርታ መጀመሪያ መጠየቅ አለበት። እኔ የገባሁት ታሙ ብቻውን ስለነበረ እኔ አንድ ነገር ተሜን እየጠራ አድምጠኝ ታሙ አንተ ለማለባበስ ነው የተገባው እንጂ ልጆቹ ምክንያቱም እኔ ነገ እናቴ ተለጥፋ ፎቶዋ እዚህ ሚዲያ ላይ ከቀሲስ ሳወራ ሚውት አድርገው ቢኒያም የምታከብር ከሆነ ከነት ሚውት አድርገው አወይ አስወርደው ለምንድን ነው የማያስወሩን ካደ አስወርደው ወይ ሚውት አድርገው እኮ ለምን አያስወሩን? እኔ መምህር ኖርማል ለማደባበስ ከሆነ መጫጫህ አልፈልግም። ዝም በል መስጠት ከሆነ ነገሩን እንድናደርግ መምህር ቆይ ሐሳቤ ተደፈረ። አንዴ ይቅርታ እኔ ማታ ቁጭ ብዬ ኦኬ ሰላም ደህና አደሩ ቀሲስ ይቆያል። እሺ ቀሲስ መምህር ኤፍሬም ይቅርታና አንድ ጥያቄ ብቻ ልጠይቅዎትና እርሶን እኔ እወጣለሁ ሚውትም አድርጋለሁ ችግር የለም። ምክንያቱም አንድ ሰው ጥያቄ ተበደልኩኝ ብሎ ሲመጣ እንዲህ አይነት ሽፋን መስጠት ከሆነ ነገ የኔ እናት እኔ ነገ ነው ማሳደብ ሰው ነህ እኮ ቢኒ ቆይ አንዴ ላውራ አንተ ራስህ ተሳዳቢ ነህ እያልኩ እኮ ነው። እኔ እኮ ስለማውቅህ እኮ ነው። ይበሉኝ እሺ ይበሉኝ። እነዛን ግን ደፍረው አይሉ አይደለም መሸፋፈን አያስፈልግም። እነዛን ደፍረው አይሉ ቆይ አዳምጠኛ። አሁን እኮ ደርበህ ላይ እኮ እያወራህ ነው። ደርበህ እያወራህ ነው። እነዛ አጀንዳ ተሰጥቷቸው የሚንቀሳቀሱ ልጆች ስለሆኑ እነዛን ደፍረው አይሉ አይደሉም። ለምን ይሁን ስላንተ ላውራስ ለምን ትደብቃለህ? እኔ ከእርሶ ጋር አላወራም። ይቅርታ በቃ ታውራ አድምጥ። ሰነቶትን አከብራለሁ። ለመምህር ኤፍሬም አንድ ጥያቄ ልጠይቅና ደርባህ ከዛ በኋላ ምክንያቱም እዛች ጋር እነሱ ለማስደሰት ተብሎ እዚች ጋር ሌላ ልጆች ደርባህ ታውራ እነሱ ለማስደሰት ማለት ነው። ደርባህ ታውራ። አሁንም አዳምጠኝ፣ አዳምጥ። ጥፋት በሁለታችሁም በኩል ነው ያለው። ጥፋት አንተ አዳምጥ። ደርባህ ታውራ አውጡና አሳዩኛ። ሌሎቹ ለምን አይሰሙም ትላለህ እንጂ አንተ ራስህ እኮ አታዳምጥም። ካህኖት የሁለቱንም ልጆች ነው ድምጽ መስማት ያለው። ካህን ከሆኑ ትላለህ። አንተ እዚህ ጋር ቁጭ ብለህ ካህን ከሆኑ ምትል እኔ ነገ እንፈራለሁ። እኔ እናቴ የተለጠፋ ፎቶዋ አደባባይ ላይ እንደዚህ እንድትሰደብ በፍጹም አልፈልግም። አዳምጠኝ። ክህነትን ማቃለል አይደለም። በጣም ፑሽ እያደረጉ ነው በዛ በኩል ያለውን ነገር። ስለዚህ እባክዎትን አንተ እኮ እያወራህ ነው። አንተ እኮ እየተሳደብክ እኮ ነው። አሁን እኮ በዚህ ላይ እኮ ደርበህ እያወራህ ነው። አንተ ራሱ ብልግናህን እኮ እየተናገርክ ነው። ቀሲስ የፈለገ ይስደቡኝ። ቀሲስ እኔ እርሶን ስሞትን ጠርቼ ተናግሬያለሁ አልተናገርኩ። እኔ ለመምህር አንተ አላዳምጥም እያልክ ሌሎቹ እንዲያዳምጡ እንዴት ትፈልጋለህ? ይሄ እኮ ግብዝነት እኮ። እኔ ለመምህር ኤፍሬም እሺ ብለውኛል እኮ ጥያቄውን እኮ መጀመሪያ እኔ ላይ ደርበህ እኮ ነው እያወራህ ያለው። እኔ እያወራሁ ደርበህ ለምን ታወራለህ? ቢኒ የድል ስጠኝ አንድ ጊዜ ቀሲስ እኔ ቤቱን ልምራውና አሁን መምህር ኤፍሬም ደርባችሁ ለምን ነው እያወራሁ በእኔ ላይ ደርበህ ለምን እንደምታወሩት? ያወራሉ ቀሲስ ኧረ ቤቱን ልምራው አስጨርሱኛ። መጀመሪያ የጀመርኩትን ልጨርስ። መጀመሪያ አንድ ጊዜ እስኪ ያዳምጡኝ ቀሲስ። አሁን እርሶ የገቡበት ቤት ገስት እኔ ስሰደብበት የነበረው ይኸው እኔ ከኦርቶዶክሳዊነት ዛሬ አቁሜያለሁ ብላ ላይቭ ገብታለች። ይኸው እቺ ልጅ ቤት ነው እኔ ሄጄ የተጠመቅኩት። እሷ ግን ላይቭ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለውም ፎቶዬን አትለጥፉ ብላ ላይቭ ገብታለች። ልመልስልህ። እንደዚህ ያለች ልጅን ቆይ ያዳምጡኝ አንድ ጊዜ ያዳምጡኝ። መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር። እኔ ግን እንዲያዳምጡ ይፈልጋል። እቺ ልጅ ከኦርቶዶክሳዊነቴ ላይ አቁሜያለሁ ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚህች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ፣ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ፣ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ።